የማይገኝበት ሀገር እዛ ውስጥ ነው ማዳጋስካር ነው የምኖረው። ምን ይጠበስ? እኔ ግን እኔ ግራ ነው የሚገባኝ። እናንተ አመለካከታችሁ ገና ነው። ሰው እናንተ ባላችሁበት ሰው እናንተ በማደርሱበት ለመድረስ በምትፈልጉት ነገር ውስጥ ማስቀመጥ የለባችሁም። ሰው በጣም ከባድ ነገር ነው። አንግባባም። ቆሻሻ ሲሆን ሰው ከዚህ በላይ ሁሉ የተከፈለ ደግሞ ታወራለህ እኮ ምን ላድርገህ? ትከፍለኛለህ እኮ ትከፍለኛለህ። እኔ ለአንተ ላገልግል አይደለም። እስላሞቹ ምን እየሰጡህ ነው? ትከፍለኛለህ ወይ? እሺ ትከፍለኛለህ። መክፈል የሚችል ሰው አለ? አዎ እነሱ ብር አላቸው። ለምን መሰለህ? እነሱ ብር አላቸው። ለምን ሲባል አይጠጡም። ለምን ሲባል እየተልከሰከሱ ዝሙት እየሰሩ ለሸርሙጣ ብር እየከፈሉ ብራቸውን እዛ ውስጥ አያጠፉትም። ሙስሊሞች ብር አላቸው። ብር ስላላቸው ስለምታምኑ እኮ ነው። አዎ እንደዚህ አይነት አመለካከት የምታመጡት እነሱ ብር አላቸው። ብራቸውን በማይረባ ነገር የሚያጠፉ አይደሉም። እነሱ ሃይማኖታቸውን ፈጣሪያቸውን እያመለኩ ንግዱን እየነገደ ሽወዳና ማታለል የሌለውን ስራውን እየሰራ ዝሙት ምናምን የሚባል የሚከፈላት ሸሌ ሸርሙጣ ምናምን የሚባል የማይታወቅበት ስፍራ ነው። ብር አላቸው። ሙስሊም ሰዎች በጣም ሀብታም ናቸው። የማይረባ ነገር ውስጥ አይገኝማ። አይጠጣም። በማይረባ ነገር እንትኑን አያጠፋም። አዎ እንትን ውስጥ አይገባም እኮ በቃ የለም። እሱ ጽድት ያለ ኑሮ ነው የሚኖሩ። ትዳሩን እየመራ ጽድት ያለ ኑሮ ይኖራል። ብሩን እንትን ያደርጋል። አለቀ። እየሰራ ይኖራል። እና እንደናንተ ጸበል ረጨው ከታች አስረጨው እያለ ይቀልድ ይሰራል። አለቀ። ይኖራል፣ ያገባል፣ ትዳሩን ይመራል። ይሄ የሙስሊሞችን ባህሪ ነው። ምን ታደርጉታላችሁ? እኔ ምንም ማድረግ አልችልም። አዎ እናንተ የሆነ ነገር ተሸክማችሁ ስትመጡ እኛ ደግሞ እውነቷን ቁጭ ኢትዮጵያ ውስጥ ሰርቶ እኮ ነው የሰው እንትን ሳያደርግ ሀብታም የሆነ ክርስቲያን የለም። አንድም ሰው የለም። ሁሉም አጭበርባሪ ነው። ከሃይማኖት አባት እስከ ጳጳስ የሚባሉ ሰዎች ሌቦች ናቸው። ምንም ማድረግ አይቻልም። ጳጳስ ተብለው ዝሙተኛ ሰዎች አሉ። የእናንተ አርአያ ማን ነው? የእናንተ ፈለግ ማን ነው? እናንተ ማን ነው የምትከተሉት? እናንተ በማን ነው የምትኮሩት? እናንተ ከማን ነው የምትማሩት? እኔ በጣም ነው የሚያሳዝነኝ። ምንም ማድረግ አይቻልም። ዋጣው ይከፈላል ይለኛል። ደግሞ ምንድነው የሚከፈለኝ? እኔ ምን ይከፈለኛል? እናንተ ኬክ ብርቃችሁ ስለሆናችሁ እኔ እዚህ ጋር መጥቼ ብር እየተከፈለኝ የምለፈልፍ መሰለህ እንዴ? ወደድክም ጠላህም ነው። አሁንም ወደድክም ጠላህም እውነቷን አንገትህን ተረግጠህ ትቀበላታለህ ነው። ወደድክም ጠላህም ኢትዮጵያዊ ወጣት ትጠይቃለህ። አልጠይቅም ካልክ እየተንገዳገድክ እየወደቅክ ትኖራታለህ እንጂ በ21ኛው ክፍለ ዘመን አልጠይቅም አባቴ እናቴ ምናምን የሚባል ነገር የለም። የሃይማኖት አባቶችም ትጠየቃለህ ተብለሃል እኮ በቃ ትጠየቃለህ፣ ትመልሳታለህ። መልስ የለም። ዳርህን ያዝ። ዘመኑ አይፈቅድልህም። ወይ ዳርህን መያዝ አለብህ ወይም ደግሞ መመለስ አለብህ። የምትጠየቀውን ጥያቄ መመለስ አለብህ። ካልሆነ ግን በተአምር በተረት በቀልድ በሽወዳ በማይሆን ነገር ትውልዱን አደድበዋለሁ የሚባል ነገር አይሰራም ካሁን በኋላ። ስለዚህ ተቃራኒ ሐሳብ ይዞ ሰው ሲመጣ ስም መለጠፍ ምናምን የሚባል ነገር እንደ ድሮ የሚሸማቀቅልህ ሰው የለም። የፈለግከውን ነገር ብትሰጠው 666 ሰይጣን ብትለው ደስ ይለዋል። ለአያቱ ከሚያጎበድድ ለማያውቀው አንድ ኢትዮጵያዊ ሰው ከሚያጎበድድ ከሚያፈነድድ 666 ቢሆን ይሻለዋል እኮ። እኔ በግልጽ አማርኛ ነው የምነግራቸው። እና ምን ያድርግ? አጥንት እየቆጠረ ቤተክርስቲያን ውስጥ ሬሳ ያምልክ? ከእንደዚህ አይነት አመለካከት ወጣው የሚል ሰው ሰውን አላመልክም እኔ ሰውን አከብራለሁ እንጂ ሰውን አላመልክም የሚል ሰው ሰውን አልፈራም የሚል ሰው 666 የምትለው ከሆነ ምንም ማድረግ አይችልም፣ ይቀበለዋል። አብዛኛው ወጣት ኢትዮጵያ በአሁን ሰዓት አማኝ የሆነ ነው። ለምን? ጥያቄውን አልተመለሰም። የሚመልስለት ሰው የለም። ምክንያቱ ውስጥ ጥያቄ ሲጠይቅ ስም ነው የሚሰጠው። ጥያቄ ሲያነሳ ማዕረግ ይሰጠዋል። ስለዚህ አልተገናኘንም፣ አንገናኝምም፣ አንግባባም።
በዚህ ዘመን ጥያቄ ለሚያነሳ ሰው፣ ተቃራኒ ሐሳብ ላለው ሰው፣ ሃይማኖት ውስጥ ጠለቅ ብሎ ለሚጠይቅ ሰው ግብረ ሰዶም ብትለው 666 ብትለው የፈለከውን ነገር ብትለው የሚሸማቀቅ ትውልድ የለም። እኔ ጥያቄ ምንድን ነው? አሁንም እጠይቃቸዋለሁ። እንደ ፓስተር ወይ እንደ ጳጳስ ወይ እንደ ሌላ እንትን ሲሰብክ የነበረ እንደ አንድ ክርስቲያን የተጠመቀ እንደ ሰው ጌታውን ሲታዘዝ የነበረ እንደ ሰው እንደ ደካማም ከራሱ ለራሱ ምስክርነት ያልበቃ ብዙ ነገር ነው። እንደሰማ የሚፈርድ የታዘዘውን የሚፈጽም የሚያደርግ እኔ ሰው ነኝ ብሎ የሚል ኢየሱስ ክርስቶስ ሃይማኖቱ ምንድነው? ጥያቄ ነው። ምንድነው ሃይማኖቱ? እንደ ሰው ይሰብክ ነበር እኮ እንደ ፓስተር ይሰብክ ነበር አይደል? ወንጌል እየሰበከ መጣ አይደል የሚለው? ምን ማለት ነው? እግዚአብሔር ራሱ እየሰበከ መጣ ብለህ እኔን ልትሰብከኝ ነው? ይሄን ልቀበልልህ ነው? ይሄን አሜን ብዬ ላስኬድልህ ነው? ወንጌል እየሰበከ ለምንድን ነው የሚሰብከው? ተጠመቀ። ለምን ተጠመቀ? መንፈስ በእርግብ መልክ ምናምን ነገር ምናምን ተረት ዝባዝንክ እንደዚህ ወጣ ወረደ ምናምን ተላለፍን መንገድ እንትና እንደዚህ አይነት ነገር የሚቀበልልህ ትውልድ የለም። ስለዚህ አሁንም ኢየሱስ ክርስቶስ ሃይማኖቱ ምንድነው? ጥያቄ ነው። የሚመልስ ሰው ካለ መግባት ይችላል። ሃይማኖቱ ኢየሱስ ክርስቶስ ምንድነው? ምንድነው ሃይማኖቱ ራሱ ኢየሱስ? አዎ በስጋ ምንድነው? በስጋ ሃይማኖቱ ምንድነው አይደል? በስጋ ነው ደካማ፣ በስጋ ነው የሚበላው አይደል? በስጋ ነው የሚደክመው፣ በስጋ ነው የሞተው፣ በስጋ ነው ሰው ያደረገው አይደል? በስጋ ነው ማድረግ የማይችለው አይደል? በስጋ ነው እንደ ሰው እንደኛ አይደል? በስጋ ነው ሲታዘዝ የነበረው፣ በስጋ ነው ሲጸልይ የነበረው አይደል? በስጋ። ስለዚህ ሃይማኖቱ ምንድነው? ኢየሱስ በስጋ ነው እየጠየቁ ያሉት። አሁን የሚመልስ ሰው አለ? እስኪ ትልልቅ ሰዎችን እናስቀድም። ገስት ላይ ቁጭ አድርገን መለፍለፍም ጥሩ ነገር አይደል። ኤላ ሰላም ብያለሁ። እንዴት ነህ? አለን ሰላም ብያለሁ። ሰላም ነው ወንድሜ? አለን አልሐምዱሊላህ። እንዴት ነህ? ጤንነትህ? ኑር አለን። ሰዓታችንን እኮ አዛባብን እኮ ጠዋት ስንጠብቅ ከሰዓት ብቅ ትል ጀመር። እኔ እየለፋው ነው፣ የሚገርም በጣም እየሰራው ነው። ፈጣሪ ያሳካልህ። ደስ ይላል እኮ እንደ ስራ እኮ የሚያስደስት ነገር የለም በዚህ ምድር ላይ። አሁን ግን ጠልቼዋለሁ፣ በጣም ነው ያስጠላኝ። ለምን? ስራማ አንታብሽ እኔ እንጃ፣ በስራ ልደራደርም። አሁን ግን እየጠላሁት ነው። እኔ እኮ ኢትዮጵያ ውስጥ ቁጭ ብዬ 4 ሰዓት ብቻ ነው የምተኛው፣ ብታምንም ባታምንም። 4 ሰዓት ብቻ መብዛት የተነሳ ወላሂ 4 ሰዓት ወይ 5 ሰዓት የምተኛው። እኔ ራሱ መከራዬን እየበላው ነው። አሁን ለሊት ነው የምወጣው፣ እየተኛው አይደለም። እኔ ግን 4 ሰዓት እና 5 ሰዓት ኃይለኛ እንቅልፍ ነው የምተኛው እንጂ በጣም ነው ስራ ደስ የሚለኝ። በጣም ነው ስራ የምወደው። የሚሰራም ሰው ወዳለው ስራም በጣም ነው ደስ የሚለኝ። በጣም ማለት ሆቢዬ ነው፣ ተፈጥሮዬ ነው። ስራ ይጨንቃል እኮ በነገርህ ላይ ከስራ ስትላቀቅ፣ በተለይ ስራ የለመደ ሰው እኔ በጣም ይጨንቃል። በጣም ከባድ፣ በጣም ህይወት ነው የሚያስጠላ ያለ ስራ። ራሴም ስራ ቢሆን በቃ ቢዚ ነው መሆን የምፈልገው እና ደስ ይላል። ያው ራሱ እየዞርኩ ነው ትብስ ረፍት ግዴታ ነው። ሁሉ ከአብዛኛው ከቤትም አልወጣም፣ ግን በቃ ደስ ይላል። ዞሮ ስራ ነው። አብሽራ ይዞ ፈጣሪ ያውቃል። አይ ትንሽ ነው። አይዞኝ ባብሻ ስራ አለን። አንተማ ስራ አለን። እሰራለሁ። እየለመን አኖር መቼስ ወጣቱ እንዲህ እውቅና የተሰጠ በጣም ይከበራል። እንዴ ፈምሰው ታዋቂ ሆኖ ምናምን ይንጎራደዳሉ። እኔ በእውነት በጣም ነው የሚሸማቀቀው። ጌም የምጫወቱ ምናምን ሰዎች ታዋቂ ሆኖ ምናምን ቲክቶክ እኮ የሚሆነው እኮ ዱቄትና ዘይት ለሚቀባ ሰው ነው። እኔ ምን አሁን አስበዋል። እኔ ምን አይነት ማንነት ለሚያድር ሰው እኮ ነው። ምን አይነት ስብዕና እንዳላቸው ራሱ አይገባኝም። እኔ ሰጭ ያሳዝነኛል። ሰጭ ራሱ ተቸግሮ መሰለኝ የሚሰጠው። ብዙ የምትማርባቸው ነገሮች እያሉ አሁን ጠዋት ሰጭ ራሱ ልክ አይመስለኝም፣ ጤነኛ አይመስለኝም። በዛ ልክ አንተ ለአንድ ሰው 400 ነው። አሁን አንዲት ልጅ ዛሬ ስትለምን አይታታል? ባብሻ እንዴት እንዳሳዘነች። የት ቦታ ነው ወላሂ ሌብሏ ጌም ሌብሏ 35 እንትን ነው አሉ። እሷ እኮ ከስንት ዓመት በፊት ማካት መሰለ። አስመሳይ ሰው አይመቸኝም። አስመሳይ ሰው በጣም ነው የሚያስጠላው።
የራሷ ያልሆነ ማንነት ተሸክማ ነበር የመጣችው። መጀመሪያ ሃይማኖተኛ ነበረች። ከዛ በመሃል እንትን ሆነባት። ምንድነው ወደ ምናምን ወደ ሙዚቃው ዓለም ገባች። ተመልሳ ደግሞ ሃይማኖተኛ ነኝ አለች። ከዛ ደግሞ የሆነ ሰዓት ላይ የሆነ እንትን የነበሩ ሰዎች ጋር ተጋጨች። ከዛ ለመነች፣ አልተሳካም። አመት ከምናምን ቆይታ ዛሬ ስትለምን ነበረ። ይደብራል። እኔ ወላሂ ነው የምልህ፣ ሰሞኑን እኔ ቲክቶክ በህይወት ዘመን ሌላ ቦታ ሂጅ አላውቅም። ባቢሻ የከፈትኩ አመት ከምናምን ቢሆነኝ ነው። ከዛ በፊት ብዙ ማህበራዊ ሚዲያ እከታተላለሁ፣ ግን እኔ እንደ ሰሞኑ ገርሞኝ ስቄ አላውቅም። ሁለት ጉዳይ ነው ያየሁት። አንድ የነዛን ልጆች 100 ሚሊዮን ምናምን እያሉ በሰው ላይ የሚያላግጡትን አየሁ። ሰሞኑ ደግሞ ማታና ጠዋት እዚችን ልጅ አየሁ። ገረመኝ። እኔ በጣም ነው የገረመኝ። በዚህ ልክ ነው እንደ ሰው የዘቀጠው ትላለህ። እኔ እጅም አላውቅም፣ አልታወቅም። ስራ ነበራት። የሚገርም ነገር ራሳቸው የማይቆጣጠሩ ሰዎች ናቸው። ስራ ነበራት፣ ትሰራ ነበረ ምናምን አቋርጣ ነው። ስራ አትወድም ልጅቷ። የስራ ሰው አይደለችም ራሱ በጣም እንትን ነች። እና መብቷ ነው፣ መብታቸውን ነው። ያው የሚሰጥ ሰው እስካለ ድረስ ለማኝ አይጠፋም። እየተሰደበ እኮ ነው ሰው የሚሰጠው። የሚገርመኝ ነገር እኔ እኮ ነበርኩ። እኔ በጣም እኮ ነው የገረመኝ። እየተሰደበ እኮ ነው የሚሰጠው። ይገርማል። እኔ እዚህ ጋር ሰው ሊበላ ሊጠጣ ተዋል። ላይ በጣም መሬት ላይ ያለው ነገር እዚህ ጋር ሀገር ላይ በጣም ነው እኮ የሚያሳዝን። አንተ እዚህ ጋር 20 ሺህ እና 30 ሺህ በቀን ተሰጥቶት ስንት ራሱን የሚቀይር ጀግና ሰው አለ መሰለ ባቢሻ። በጣም ቆጥሬ ማልጨርሰው ሰው ነው ወላሂ አለው። በጣም ይገርመኛል በጣም። እዚህ ጋር ደግሞ የሚባክነውና ነገር አለሙን ስታየው ተገላቢጦሽ ነው። አዎ በጣም ይገርማል። ፈጣሪ ይርዳን። በቃ ለአዳምጥ በቃ ብዙ አወራው እንግዲህ ባቢሻ፣ ያው ስለምወድ ስለማከብረ ነው። ፈጣሪ ይጠብቃል። ኧረ እኔ ያው ትልቅ አይደለም። ያው እዚህ ሀገር ታውቃለህ ምራቅ ያወጡ ሰዎች ምራቅ ያወጡ ሰዎች ጋር ማውራት አሪፍ ነው። ችግር የለም። አፍተር ባቢ ግድ የለም። ረያን ሰላም ብያለሁ ሁላችሁንም፣ ታችም ላይ የሚያላችሁ ታሪክ ጠብቀን ሁላችንም። አለይኩም ሰላም ረይ፣ እንዴት ነው ጠፋ? ባቢሻ ረያን ጋር እኮ ተገናኘን አንድ ቀን ምሳ አብረን በላን እኮ። ተው እንጂ በእውነት ምሳ አብረን በላን። ምሳ ተጋበዝን። ያው ቤት ኤላ ቤት ወስጄው እንደ ጋብዤ የተከበረ ልጅ ነው። ባህሪ በጣም ገዳይ ነው። በጣም ጥሩ ልጅ ነው ረያን። በጣም ኧረ እኔ ጥሩ አይደለሁም። ሰላም ብያለሁ። እንዴት ነህ? አልሐምዱሊላህ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ዛሬ ደግሞ ስለምን አይ ጥሩ ነው ቀጥልበት። ቆይ እንዳላስቀይር ቀጥል። ኧረ ምንም የሚቀየር ነገር የለም። አደበረኝ እኮ እኔም እኮ እንዴ ሰው እንትን ነው አጀንዳ ይፈልጋል። የማይረባ ነገር እኝኝ ማለት ይወዳል ሰው። የነካካል እኮ በቃ ሰው ስዕሉን አይቼ ማለት ነው ፓስተር ዳዊት የሚባል ትዝ አለኝ። ፓስተር ዳዊት አሞራ አለ ጴንጤ ድሮ ነው ልክ ከኦርቶዶክስ ወደ ጴንጤ ሲገባ አለ። ኦ ዴቭ አውቀዋለሁ። እንትን አሞራ የአቡዬን የአካባቢ አይን ውሃ ጠጣች ብለህ አባይና ጣና የት ሄዶ ነው? ክብሩ ይስፋ እና እሱ ትዝ ብሎኝ ነው። እኔ የሚገርም ነገር እነ ዴቭ ምናምን ይመቹኛል። ሀሳባቸው በጣም እንትን ነው፣ ግን ደግሞ እንትን ብለህ ስታየው ደግሞ ደድበው ስታገኛቸው ደግሞ እኔ ይደብረኛል። የሆነ ሰዓት ላይ ደግሞ እዚህ ጋር አሁን ምናምን አሁን ድንግሏን እየተቃወመ ሰው ኢየሱስ ክርስቶስን የሚያመልክ ከሆነ በቃ ያው ነው። እናትና ልጁ ምንም ልዩነት የላቸውም። ድንግል ማርያምን እየተቃወምክ ተመልሰህ ኢየሱስ ክርስቶስ እያመለክ ከሆነ ምንድነው ትርጉሙ? አቃፊና ታቀ ምንድነው? ምንም ልዩነት እኮ የለውም። ስለዚህ ጥያቄ ካነሳ ሰው ሁሉም ነገር ነው መጠየቅ ያለበት። እንዴ ሁለቱም እስራኤላዊ ናቸው፣ ወላጅና ልጅ ናቸው፣ ምን እናትና ልጅ ናቸው። ምንም የተለያየ ነገር እኮ የለውም። እኔ አሁን ፕሮቴስታንት በቃ አማረብን ብለው ገድላትና ድርሳናት ምናምን ይባላል። እንደዛ ከሆነ አሪፍ ነው። በቃ ስትጠይቅ ግን ብዙ ነገር መጠየቅ ያለበት እኮ ነገር እኮ አለ እኮ። እሱ ሳትጠይቅ ዝም ብለህ ገድላትና ድርሳናትን እያልክ፣ በእርግጥ ገድላትና ድርሳናት በጣም የሚቀፍ ነገር ነው። ታሪኩም ይዞታው በጣም ነው እንትን የሚለው ከባድ ነው፣ የሚደብረው። ግን ብዙ የሚጠይቅ ጥያቄ ደግሞ አለ። ብዙ የሚነሳ ጥያቄ ብዙ እሱ ሳይመለስ ዝም ብለህ እየቀጠቀጥክ ስለ ድንግል ማርያምም ስለ ድርሳናት ስለ ገድላትን እንትን ጊዜን የምታጠፋ ከሆነ እኔ ምንም የሚረባ ነገር ያለ መስሎ አይታየኝም። ግን እኔ ጥያቄ ምንድን ነው፣ ምናልባት የሚመልስ ሰው ካለም ገብቶ ይመልስ። ቲትም ሰላም ብያለሁ።
ባቢሻ ኧረ አንድ ነገር ልንገርህ። ወይ እሺ የእንትን እኮ አንተ ለካ የክርክር መንፈስ ቀላል ከባድ አይደለም። ወላሂ በጣም ከባድ ነው እኮ። በቀደም ዕለት ምን እንደሆንኩ ልንገርህ። አንድ ማቀሽ ትልቅ እሺ ፕሬዚዳንት ጓደኛ አለ፣ የባንክ ፕሬዚዳንት ናቸውና እሺ እንዴ እዛ መጽሐፍ ቅዱስ አግኝቼ ክርክር አልጀመርኩልህ። እንዴት ራሴ እንዴት ተሳኩ። ባቢ ብሎ ወላሂ ነው የምልህ። ምን ሆነ ነው ሰውዬው? ንጽጽር ነው። ኧረ መጥፎ ነው። አንተ እዚህ የሰማሁትን አጋጣሚ መጽሐፍ ቅዱስ ፊት ለፊቱ አስቀምጧል። ታውቃለህ ፕሮቴስታንት ነውና አዎ የእነሱ ይለያል። ሽንቴን ግለጠዋ ልሸና በኋላ ከወጣው በኋላ ምንድን ነው ያልኩት? ወላሂ ብነግርህ ሰውዬው እኮ በጣም የተከበረ ትልቅ ሰው ነው። በቃ እዚህ እንደለመድኩት አውዝ ቢልሽ ታረኝ። በኋላማ ተጨባብጠን ተሳስቀን ተለያየን። ኤልያስ ነው የት ነው የምትውለው አለኝ እኮ። እንደዛ አይቶብኝ አያውቅምና መጥፎ ነው ወላሂ። ስንት ጥቅሶች ናቸው አንተ ጋር ያሉ? አለ እንጂ መሀል ላይ እኔ ምንም ጥቅስ የለኝም። እኔ ምን አለኝ? እኔ ጌታ ነው የሚባልበት ቦታ ያሳየኝ። ሌላ ምን እለዋለሁ? እስቲ እዚህ ጋር የቱ ጋር ነው ፈጣሪ የተባለበት ቦታ ነው? ሌላ ምን ጠይቀዋለሁ? አንተ ደግሞ ቢል ያው እሱ እሱማ ራሱ አለ እኮ። ማስረዳት አቃተው። ሌላ ምን ትላለህ? እችን ጥያቄ እኮ በቂ ናት ለነሱ። አዎ ግን መጽሐፍ ቅዱስ በነገራችን ላይ ሰው አሁን እንትን አይደለም። አሁን ስለ መጽሐፍ ቅዱስ ነው የምልህ። ስለ መጽሐፍ ቅዱስ ለማያውቅ ሰው እንደፈለግህ አድርገህ ልትቀልድበት ትችላለህ። በመጽሐፍ ቅዱስ በተለይ ጠለቅ ብሎ የማያውቅ ሰው ማለት ነው። ያነበበ ሰው ነው፣ በጣም የሚያገናዝብ ሰው ነው ከባድ ነገር መጽሐፍ ቅዱስ እንጂ የማያውቅ ሰው እንደፈለግህ አድርገህ ትሄድበታለህ። አቢ ግን ከሚገርም ነገር ማለት ነው 3-4 ጥያቄ ጠይቄው በጣም ተደናግሮታል። እሱም ከሚገርም በጣም ያወቀ እኮ ነው፣ በጣም ትልቅ የተማረ ነው እያልኩ አይደል እንዴ? ያው የሚነግር ነገር እናንተ ጋር የምሰማውን ነገር ነው የነገረኝ። ግን ያው በቃ በምን አይነት መልገን እንደተቀበለው አላውቅም። ግን ለራሴ ነው የገረመኝ። የራሴ ድፍረት ነው እኮ የገረመኝ። በጣም ድፍረቴ ገረመኝ እኮ ነው የምልህ። እሱማ ልክ ነው። መልስ የሌላቸው እኮ አሉ እኮ መልስ የሌላቸው አሉ። መጽሐፍትን ቢደረድር ከየትም ሊያወጣው የማይችል እንትን እኮ አለ። ሰው የሚጠቀመው ሰው የሚያምንበት ግን ደግሞ የቱ ጋር ያለው ብለህ ብትጠይቀው ከየትም የማያመጣው እኮ ነገር እኮ አለ እኮ። አሁን ለምሳሌ እግዚአብሔር ወልድ የቱ ጋር ያለው ብትለው የለም፣ እግዚአብሔር ወልድ የሚባል ነገር የለም። ልክ ነህ። በቃ አይጨርሻለሁ። እኔ እቺን ልንገርህ ብዬ ነው። እና የንጽጽር መንፈስ ከባድ ነው። ይወጋ ብያለሁ። አይ ግባበት፣ ችግር የለውም ግባበት። እንትን እያደረግህ እሱም አላደርገውም እንደ አንተ በጣም ማከብረው ብዙ ነገር የሚጠቅመኝ እኮ ነው። እንዴ እኔ እስራኤል ልስራ እንጀራዬን ልጋግር እዛ ጋር ሂጅ ወይስ ምን ላድርግ? ባቢሻ እንዴ እኔ እኮ ለራስ ካነሳው በኋላ ምን ሊውጠኝ ነው ባቢ? እንዴ ከመዋል 2-3 ቀን ከሚገርም ነገር ብዙ ጉዳይ ያለ ሄጄ ማውራትና ማየት ሰውየውን አሳፈመጥ እንጂ ብዙ መናገር እኮ አልችልበትም። በነገራችን ላይ ሳልናገር ማለፍ የማልፈልገው ነገር አለ። ሳልናገር ማለፍ የማልፈልገው ነገር አለ። አጋጣሚ ቪዲዮን እያየሁ ነበርና ምናልባት ሬነር እልክልሃለሁ ትከፍተዋለህ ካልዘጋ ማለት። እኔ በጣም ነው የተመቸኝ እውነት ለመናገር ሃይማኖት፣ ስብከት፣ ለውጥ፣ ስራ፣ ድካም፣ ውጤት ማለት እንደዚህ አይነት ነገር ነው። የንጽጽር አንጋፋ ነው የሚሉት እኔ አላውቀውም። ሰውየው ደቡብ ክልል ያለ ልብስ የሚለብሱ ሰዎች እንትን የሉም? ያለ ልብስ የሚኖሩ ምንም የማይለብሱ ሰው አይቼዋለሁ። ባቢ ልክ ነህ፣ አይቼዋለሁ። ከኔ ነው የተቋረጠ። እኔ እንዴት እንደመሰጠኝ በቃ አይሰማም። አሁን መጣል። ቀጥል ተመስጥል ነው። ሰምተዋል መሰለኝ። አዎ ሰምተዋል። አዎ በነገራችን ላይ ሰውየው እኔ በጣም ነው የመሰጠኝ። ውስጣቸውን ያስለበሳቸው፣ ውስጣቸውን ለብሰዋል። አሁን እነሱ ሰዎች ውስጣቸው ለብሰዋል። የቀራቸው ከላይ ልብስ መደረብ ነው። ስራ ማለት ይሄ ነው። ሃይማኖት ለሚያስፈልገው ስትሰጠው ነው። ሃይማኖት ወይ መንፈሳዊነት ለተጠማ ሰው ስታደርስ ነው። ስራ ማለት ይሄ ነው። ውጤት ማለት ይሄ ነው። ከልብ መስራት ማለት እንደዚህ ነው። ምድር ላይ ለውጥ ማምጣት ማለት እንደዚህ አይነት ነገር ነው። ነገ ይሄን ቪዲዮ አይተው በነገራችን ላይ ስብሰባም ተቀምጠው ሊሆን ይችላል አንዳንድ ሰዎች። በተለይ ፕሮቴስታንት በእንደዚህ አይነት ነገር አይተኛም። ግን እሱ ሳርጋጥ ምናምን አፈንድድ ምናምን ብትለው አይሰማም።
አይሰማም። ደቡብ እንደዚህ ሰዎች ከብታቸውን 16 ከብት ደርድሮ እየዘለለ ትዳሩን የሚመሰርት ህዝብ ሳርጋጥ ምናምን እያልክ እንትን ብትለው ፕሮቴስታንት ሁን ምናምን ብትለው አይሰማም። እሙሟን ፓንቷን እያስወልክ ምናምን ነገር ብትለው የፕሮቴስታንት አይቀበልም። አባ ምናምን ምናምን የሚባሉ ነገር እንደዚህ አድርገው በተአምር በ30 አንበሳ በ30 ነብር ከግብፅ ወደ ኢትዮጵያ አባ ገብረ መንፈስ ቅዱስ መጡ እየበረሩ ብለህ ብትነግረው አይሰማም። አምላክህን አምላክ አምልክ ዝም ብለህ ብትለው ግን በቃ በደስታ ነው። ስለዚህ ውጤት ማለት ስራ ማለት እንደዚህ ነው። ሃይማኖት ለሚያስፈልገው ስትሰጠው እንደዚህ ነው። የተጠማ ህዝብ ጋር ወርደህ ወጥተህ ሂደህ አልፈህ ቀድመህ ከፈጣሪው ጋር ስታገናኘው ይሄ ነው ስራ ማለት። እኔ በጣም ነው የተመቸኝ። ስለዚህ ክርስቲያን ነን የምትሉ ሰባኪ ነን የምትሉ ሌቦች፣ አስመሳዮች፣ በተለይ ቲክታክ ላይ ያላችሁ ሰዎች ንጽጽር ላይ እንሰራለን የምትሉ ሰዎች ንጽጽር ሚስጥር የሆነባችሁ ምንም ማታውቁት በማታውቁት ውስጥ ገብታችሁ እንትን የምታደርጉ ማለት ነው። በነገራችን ላይ እናንተ ንጽጽርም እየሰራችሁ አይደለም። እናንተ ስድብ ነው ለመከላከል ነው እዚህ ጋር ቁጭ ያላችሁት እኮ። ምክንያቱም እነዚህ ሰዎች ባሉበት በጀመሩት ከቀጠሉ ኢትዮጵያ በሙሉ እንደሚያሰልሙት ታውቃላችሁ። ስለዚህ ምንድነው አማራጫችሁ? ምንድነው? በእውነትና በእውቀትም አይደለም እየተሳደብክም እያጠቆርክም እያጨቀየም በጣም የማያስፈልጉ ቃላቶች እየጠቀምክ እየሰጠ ሰውን እንትን እያደረግ ጠላት አድርገህ ጠላት ሆኖ እንዲታይ በማድረግ ነው ህዝብን እየተከላከልክ ያለው። በእንደዚህ አይነት ነገር ደግሞ የምታስቀረው ትውልድ የለም። ከዘመን ከጊዜ በኋላ ይነቃል ይህ ትውልድ። ምን ማለት ነው ይላል። ምን ማለት ነው ይላል። አሁን እኔ በጣም የገረመኝ ነብዩ መሐመድ ቅማል ትቀምልላቸው ነበረ ምናምን የሚል ቪዲዮ እያየሁ ነበረ። መቼ እንደተነገረ አላውቅም። ምንድነው ታዲያ ከ1500 ዓመት በፊት እንደዚህ አይነት ነበረ ብለህ ብትነግረው ለአሁኑ ትውልድ ይደንቀዋል? ይገረማል? ይገረማል ወይ? ምንድነው ታዲያ ችግሩ ይላል። ችግሩ ምንድነው? ምንድነው ችግሩ? ኢየሱስ ክርስቶስ አናት ላይ ቅማል እንዳልነበረ ማስረጃ ምንድነው ይላል። ማስረጃ ምንድነው? ቅማል ነበረው ብለህ ብትናገር እኮ ከ1500 ዓመት በፊት በዘመነ ምናምን የሚባል ማለት ነው እንደዚህ ብለህ ብትነግረው ለአሁኑ ትውልድ ምንም አይቀበልም፣ አያዳምጥህም ራሱ። ስለዚህ መስራት አለባችሁ። የምትሰሩት እውቀት ላይ መሆን አለበት። በመረጃና በማስረጃ ቁጭ ብለህ ስለ ክርስትና ካላስተማርከው ክርስቲያን የሚሆን ትውልድ ካሁን በኋላ የለም። ክርስቲያን ሆኖ የሚቀጥል ትውልድ የለም። ክርስትና ማለት የተራቆተ ነው። በነገራችን ላይ ወንፊት ማለት ነው። ክርስትና ራሱ ወንፊት ነው። ሰው ይንጠባጠባል እኮ አሁን እኮ ይወጣል እኮ ሰው ይጨንቀዋል። ይሰልማል። ከፕሮቴስታንት ወደ ምናምን ከኦርቶዶክስ ወደ ምናምን ከሃይማኖት የሚወጣውም ይወጣል። አይመችም። ወንፊት ነው። ቀዳዳ ነው። ምንም እንትን የለውም። ትውልድ የሚቆይበት የምትረጋበት ውስጥህን የሚረካበት ነገር የለም። ምን እያልክ ነው የምትነግረው? እንደ ድሮ በተአምር በምናምን እንደዚህ አድርገው እኮ ሰማይ ላይ ይበሩ ነበረ። ድንግል ማርያም እንደዚህ መጣ እንደዚህ እኮ እዚህ ሀገር እኮ በጣም ከባድ ታሪክ ተሰራ ምናምን እያልክ እየዘረፍ የምታስቀጥለው እዛ ውስጥ የምታቆየው ትውልድ አይኖርም ካሁን በኋላ። ስለዚህ ንጽጽር እንሰራለን የምትሉ እዚህ ጋር ያላችሁ ውዳቂዎች፣ ቲክታክ ላይ ያላችሁ ሰዎች እናንተ የምትሰሩት ስድብ ነው። ስድብ ነው። ሰውን እየተሳደባችሁ ሃይማኖትን እየተሳደባችሁ የተከበሩ ሰዎችን እየተሳደባችሁ ክርስቲያን ሆኖ እንዲቀጥል የምታደርጉበት መንገዳችሁ ይፈርሳል፣ ይጋለጣል፣ አያስኬድምም ራሱ። አሁን ጥያቄ ምንድነው? ወደ ጥያቄያችን ስንመለስ እንትና እናደንቀዋለን ሐመር ናቸው ምናምን የሚባሉ ሰዎች ገብተው በመሃል ቆሞ በህዝብ እኮ ነው ሻሃዳ ያስይዛል። ይመቸው በቃ ለሚያስፈልገው ሃይማኖትን ሲያስረክብ መንፈሳዊነትን የተጠማ ትውልድ መንፈሳዊነትን ሲያለብሰው በቃ የሚያስፈልጋቸው ከላይ ልብስ መደረብ ነው። አለቅ። ከዛ አምላኩን ቁጭ ብሎ ያመልካል። አለቅ። ይሄ ነው ስራ። ውጤት ማለት ይሄ ነው። እናንተ ጩሁ፣ እናንተ ቀልሉ፣ እናንተ ተሳደቡ። በነገራችን ላይ እናንተ ስለተከበሩ ሰዎች መጥፎ ነገር ስትናገሩ ያነበበ የተማረ ትውልድ ስላለ እርሱ ደግሞ ማን ነው? አሁን ለምሳሌ ነብዩ መሐመድ ስትሳደቡ እናንተ በነብዩ መሐመድ ታሪክ በማንበብ ብቻ የሰለሙ ብዙ ሰዎች አሉ። በጣም ብዙ ሰዎች አሉ። ታሪካቸውን በማንበብ ብቻ ውሸት ነው፣ አይቀበልህም። እንደዚህ ነበሩ 9 ሚስት 11 ምናምን ማን ይሰማል? እና ምንድነው ችግሩ? ስለነ ዳዊት ሳትነግራቸው፣ ስለ ሰለሞን ሳትናገር፣ ስለ አብርሃም ሳትናገር
የነ ሙሴ ታሪክ ሳታመጣ። ለነገሩ እነሱ ጋር የተከበሩ ነብያቶች ናቸው። በጣም የተወደዱ ነብያቶች ናቸው። መጽሐፉ በጣም ታማኝ ነበረ፣ የተወደደ የተከበረ ነበረ፣ አምላኩን የሚፈራ ነብይ ነበረ እያለ ነው የሚገልጻቸው። እዚህ ጋር ደግሞ ዝሙተኛ ነበረ፣ ጣዖት ያመልክ ነበረ፣ ትውልድን ጣዖት ሲያስመልክ ነበረ፣ ወሸላን ሲያስቆርጥ ነበረ ምናምን እየተባለ የማይደሩ የአምላክነትን ክብርና ቦታ ሰጥተው የነብዩ መሐመድ ከሰውነቱ እኮ ነው የሚያደርገዋቸው። ሰው ናቸው፣ አለቀ። እንዴ ሰው ናቸው እኮ ይበላሉ፣ ይደክማሉ፣ ይጠጣሉ፣ አለቀ። ከዛ ያለፈን ማንነት የላቸውም። ሰው ናቸው። ምናልባት ሌላ ከሰው አልፈው መልአክ ናቸው ፈጣሪ ናቸው ብላችሁ የምታስቡ ከሆነ የእናንተ አመለካከት ነው። ወደ ልባችሁ ተመለሱ። መመለስ አለባችሁ። ነብዩ መሐመድ ሰው ናቸው። አምላክ ናቸው ብሎ የሚያመልካቸው ሰው የለም። መልአክ ናቸው ይበራሉ፣ ይከንፋሉ የሚል ትውልድም የለም። ከራሳቸው ምንም ማድረግ የሚችሉ ናቸው ብሎ የሚያወራ ሰውም የለም። ስለዚህ ማስተካከል አለባችሁ። ነብይ ምንድነው? አምላክ ነው ብለህ የምታምነው ከሆነ ኢየሱስ ክርስቶስ፣ በኢየሱስ ክርስቶስ ማንነት ነብዩ መሐመድን ልትለካቸው አግባብ አይደለም። በእናንተ ነው። ቢለኩ ራሱ ልዩነታቸው ምንድነው? ምንድነው ልዩነታቸው? ልዩነታቸው ራሱ ከኢየሱስ ክርስቶስ ጋር ምንድነው? በመጽሐፍ ቅዱስ እኮ ነው። በመጽሐፍ ቅዱስ መሰረት ኢየሱስ ክርስቶስና ነብዩ መሐመድ ልዩነት የላቸው። ምንም የተለየ እንትን የላቸው። የእስራኤል ሕዝቦች ይደነቁ ዘንድ እግዚአብሔር አምላክ ተአምር ሲያሰራው እንደነበረ ነው የሚናገረው መጽሐፍ ቅዱስ እኮ። ኢየሱስ ክርስቶስ ሰራው የተባለ ተአምር እንኳን ከተወራ ምንድነው ልዩነታቸው? ምንም ልዩነት የላቸውም። ስለዚህ ንጽጽር ውስጥ እንሰራለን የምትሉ ሰዎች እኔ የሚያነሱትን ጥያቄ በጣም ነው ግራ የሚገባኝ። የሚያመጡን ጥያቄ በጣም ግራ ይገባኛል። በጣም ነው የሚያሳዝነውም ራሱ። እናንተ ጋር ያለውን ጥያቄ በመጀመሪያ መመለስ አለብህ እኮ። አምላክ እጅ አለው ሲባል እጁ ምንድነው? እጁ ሁለት ቀኝ ነው። እጁ ምንድነው? እጁ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው የሚባል እኮ አይደለም። በቃ እሱን የሚመስል የለም ተባልክ፣ አለቀ። አንተ ሕያው ነህ፣ ፈጣሪም ሕያው ነው አይደል? አንተም ሕያው ነህ። ስለዚህ የአንተ ሕያውነትና የፈጣሪ ሕያውነት እኩል ነው ማለት ነው። እኩል ነው። አንተ ታደርጋለህ፣ ፈጣሪም ያደርጋል። ድርጊታችሁ እኩል ነው። ሲሆን ከራስህ እግር ጋር የምታወዳድረው የምታመሳስለው የለም። እንደዛ የሚባል ነገር የለም። እኔ ግራ ይገባኝ። ምንድነው ደራሽነት ሊሆን ይችላል እኮ እግር ሲባል። እጅ ምንድነው? ሰጪነት ሊሆን እኮ ይችላል እኮ። አሁን እስኪ ተውት፣ እሱን ተውትና ብልት እኮ አለው እኮ ፈጣሪ እኮ። በእናንተ ብልት አለው እኮ። በእኔ ጥያቄ እዛ ጋር ጥያቄ ላንሳ እስኪ። እግዚአብሔር ብልት አለው ተባለ፣ በእናንተ ነው፣ እኔ አላልኩም። ብልት ካለው ብልቱን አይታ ስሜታዊ የሆነ ሴት ኃጢአተኛ ልትባል ነው? ለምሳሌ ጥያቄ ነው። እግዚአብሔር ብልት አለው ተባለ፣ በስምንተኛው ቀን ሊገርዙት ምናምን አይደለም የሚለው? ብልት ስላለው ነው የተገረዘው። እንደውም የተገረዘች እቺ ብጣሽዋ እንትኗ አለች ብለው እንትን የሚጋደሉባት ሰዎችም አሉ ራሱ። እኔ ጥያቄ ምንድነው እዚህ ጋር ብልቱን አይታ የተረገመች ሴት ብትመጣና ስሜታዊ ብትሆን ብትከጅለው ያየ የተመኘ ምናምን አይደለም የሚለው መጽሐፉ? አይታው ብልቱን አይታ ብትመኝ ኃጢአተኛ ልትሆን ነው? አይምሮዋን ማጥዳት ይችላል አይደል? ከእንደዚህ አይነት ስሜት የማስወጣት እንትን አለበት፣ ስልጣን አለው አይደል? ፈጣሪ ከሆነ አይደል? ስለዚህ እንትኑን ተሸክሞ ከመጣ እሷ ደግሞ እሱን አይታ ስሜታዊ ከሆነች ኃጢአተኛ ትባላለች ወይ? ትቀጣለች በዚህ ነገር? ዝሙት ሰርተሻል ትባላለች? ከማን ጋር ሲባልስ? አላውቅም። መመለሱ በጣም ይከብዳል። የተመኘ ነው አይደል? ስለዚህ ብትመኝ፣ የተረገመች ሴት ብትመኝ ኃጢአተኛ ትባላለች ወይ? ጥያቄ ነው። ትቀጣለች ወይ?
ዝሙት ሰርተሻል ትባላለች ወይ? ከማን ጋር ነው? አላውቅም። ከፈጣሪ ጋር ይባል ነው? እሱን መልሱት። መጀመሪያ እሱን መልስ። ስለ እግር ስለ እጅ ከማውራትህ በፊት ጥያቄው የማይመለስ በጣም ከባድ የሆነ ብልት የሚባል ነገር አለ። እሱን መልሶ መጀመሪያ። እጅማ ሰጪነት ሊሆን ይችላል እኮ፣ በረከት ሊሆን ይችላል እኮ እጅ። እግር ደራሽነት እኮ ሊሆን ይችላል እኮ። አይን ማለት ማየት ተቆጣጣሪነት ሊሆን እኮ ይችላል እኮ። ጆሮ ማለት የመስማት እንትን እኮ ለመግለጽ እኮ ሊሆን ይችላል። በመጀመሪያ መልስልኝ ብልት የሚባለው ነገር መልሰው መጀመሪያ። ሪኩዌስት ልካላችሁ እኛ እናስጋባለን። ከዛ ደግሞ እኛ ሚዩት ማድረግ አለብን። ለምን ስልካችሁን እኛ አሰጡንምና እኛ እንትን አናደርገው? እንደዛ አይሻልም? ስልካችሁን ተቆጣጠሩ። ስለዚህ ይሄ ነገር እኔ ጥያቄ ነው እየጠየቅኩ ነው። ማንንም ሰው መጠየቅ አለበት። እግዚአብሔር እንትን አለው፣ ጾታ አለው። ጾታውን አይታ ስሜታዊ የሆነ ሴት ዝሙተኛ ትባላለች ወይ? አዲስ ጥያቄ ነው። በቃ የኔ ጥያቄ ነው። ይሄ ካልተመለሰ የትም አንሄድም ራሱ። ስለዚህ ቀለል ወዳለው ጥያቄ ሁሉንም ሰው እኩል ወደሚያደርግ ደግሞ መጀመሪያ ላይ ስላነሳው ጥያቄ እስክንግባ። ለነገሩ እናንተ ሙስሊም ነው ልትሉ ነው። አሁን ምንድነው ኢየሱስ ክርስቶስ ሃይማኖት ምንድነው ብለን ብንል ሙስሊም ነው የምትሉት? የሚገባ ክርስቲያን የለም። እሺ ቲቲም ወይ ባቤ ሰላም ብያለሁ። ሰላም ነው። አይ እኔ ምን የገባሁት ላዳምጥ ብዬ ነው። ከታችሁኝ አልተሰማልኝ። ተው እንጂ የምር። እሺ እናንተ ራሱ ጠይቃችኋለሁ። አሁን ያነሳሁትን ጥያቄ እናንተ ራሱ ጠይቃችኋለሁ። ምናልባት መጽሐፉም ስለምታውቁት ምን አገባኝ እኔ። መመለስ ያለበትን ሰው ይመልሳል። ፈሪሃ እንዴት ነሽ? ፈሪሃ አለሽ? ጥያቄ ያለን ስትይ ነበረ ቅድም። እሺ ሰላም ሰላም። ጥያቄ አለኝ እኔ የተነሳው ነገር ላይ ማለት ነው። በዚህኛው ሰው ቅድም መጀመሪያ ርዕሱ የነበረው ኦፓል እናንተ ደሞዝ አላችሁ አሉ። ስንት ነው ደሞዙን ይነግሩን ይሆን? እኔ እንጃ። አሁን ትውልዱ ምን እኔ አንድ ነገር ላስይዝህ በነገርህ ላይ እንደዚህ አይነት ነገር የሚመጣው ለምን መሰለህ? እኔ አንድ ነገር ልንገራችሁ። ክርስቲያን ነን የሚሉ ሰዎች የሚፈሩት፣ የሚበረግጉት፣ የሚደነግጡት ምን መሰለህ? ክርስቲያን የነበረ ሰው ከክርስትና የወጣ ሰው በጣም ነው የሚፈሩት። ለምን መሰለህ? ብዙ ነገር ያውቃል። የሚጠይቀው የሚያነሳውን ጥያቄ ራሱ ያውቃሉ። እንትን ቢል ራሱ አሁን ለምሳሌ ሙስሊም ጋር በመበሻሸቅ በእልህ ነገራቸውን፣ ተንኮላቸውን፣ ድድብናቸውን መሸፈን ይፈልጋሉ። ገብቶሃል አባባሌ? አሁን አንተ ጋር ሲያወሩ ሙስሊም ከሆንክ አንተን አናደው፣ ነብዩ መሐመድ የሚባል ደግሞ አንተ ደግሞ ምናምን ብለው አናደውም። በብሽሽቅ ውስጥ ነብዩ መሐመድ የሚጠላ ትውልድ ስላለ ሳትግባባ ትውልዱን በመሸወድ አይኑን እንትን አድርገው ፖለቲካቸውን ያስቀጥላሉ። ምንም ችግር የለባቸውም ሃይማኖት ካለው ሰው። ከእንደዚህ አይነት ነገር ነፃ የሆነ ሰው ጋር ግን የመነጋገር ምንም ሞራል የላቸውም። ገብቶሃል አባባሌ? ጥያቄ ብቻ ነው የሚጠይቀው አይደል? ምን ብሎ ነው የሚመልስለት? የሚጠይቀው ስለራሱ ነው። መመለስ ያለበት ስለራሱ ነው። መልስም የለው። እንዳይሳደበው ምን ብሎ ነው የሚሳደበው? ምን ብሎ ይሳደባል? የሚሳደብበት ምንም ነገር የለም ማለት ነው። ለዚህ ነው እነሱ በየቀኑ እየመጡ አሁን ብዙ ይሳደባሉ። ግብረ ሰዶማውያን በተለይ ወይዘሪት ሉና በተለይ አሁን በጣም አብዝተዋለች። በቴሌግራም በየቀኑ ነው ግብረ ሰዶማውያን ኡስታዞች ጋር ወሃቢዮች ጋር ምናምን እያለች ትፖስታለች። አውቀው ነው። እኔ የሚያሳዝነኝ እንደዚህ አይነት አጀንዳ የሚቀበል ሰው ካለ ብቻ ነው። ማመን የለባቸውም። አውቀው ነው የሚፈሩት። በጣም ስለሚደነግጡ ነው። ገብቶሃል አባባል? ይከፈላቸዋል ምናምን ይህም እንደዚህ የሚሉት የትውልድን አይምሮ መመረዝ ስለሚፈልጉ ነው።
ገብተዋል። ስለዚህ ይሄ እነሱ የሰው አይምሮ ውስጥ እንትን እያደረጉት ነው። እኔ እንደውም ካሁን በኋላ አላነሳውም። ሰው የፈለገውን ይበል፣ ዝም ብዬ በገባውበት ቀጠቅጠዋለሁ። ሐሳብ ብቻ ነው የማወራው፣ አይመለከተኝም። ራሱ የፈለጉትን ይበሉ። የሚነሳ ጥያቄ ይነሳል። መጠየቅ ያለብንን ጥያቄ እንጠይቃለን። ሐሳብ ብቻ ነው እንደውም እናወራው። እንደውም እነሱ የፈለጉትን ይበሉ፣ እኛ ስራችን እንሰራለን። ትውልድ እንዲጠይቅ ነው የምናደርገው። የትውልድ አይምሮ ውስጥ ጥያቄ እንፈጥራለን። ዓላማችን ይሄ ነው። ጥያቄ እንፈጥራለን፣ እንዲጠይቅ እናደርገዋለን። ደፋር ጥያቄ መፈጠር አለበት ራሱ። ስለዚህ ስራችን ይሄ ነው። አውቀው እነሱ ከእንደዚህ አይነት ስራ ለማስወጣት ለማጥፋትም ጭምር። ሙስሊሞች ከምናምን ጋር ህብረት አላቸው። ምንድን ነው ህብረታችን? ተፈራርመን ነው? ሐሳብ እኮ ነው። ሚዲያ እኮ ነው። ሚዲያ ነው እኮ ሚዲያ ነው። ግብረ ሰዶማውያን እኮ ናቸው። ለምንድን ነው አርሲ ላይ ኦርቶዶክሳውያን እየሞቱ ነው ብለው ድምፅ እንዲሆኑ እንትን ሲያደርጓቸው የነበሩ ግብረ ሰዶማዊ ነጮች ናቸው። አይገርማቸውም? ህብረት ማለት ይሄ ነው። እነሱ ግን በእንደዚህ አይነት ነገር በጣም ወራዶች ናቸው። አውቀው ነው። ህብረት የሚባል ነገር የለም። ምንድነው ህብረት ማለት? ሐሳብ ነው። ሶሻል ሚዲያ ነው ያገናኘን። እናንተ የምትሰብኩት ሃይማኖታችሁን ነው። እኛን ምንድነው ከፍ እንድንል እንትን ካለንበት ወደ እናንተ እንትን ለማድረግ እኮ ነው እናንተ ስራችሁ እንጂ ሌላ ስራ እኮ የላችሁም። እዚህ ጋር ብትመጡ ራሱ ሃይማኖት የሚያስፈልገው እኮ ሃይማኖት መሰበክ ያለበት እኮ ሃይማኖት የሌላቸው ሰዎች ነው አይደል እንዴ? አይደል? ህብረት ማድረግ ያለብህ እንደውም ሃይማኖት ከሌላቸው ሰዎች ጋር ነው። ለምን ሲባል እነሱ ሃይማኖት እንዲኖራቸው ለማድረግ ማለት ነው። ይሄ እኮ ነው ስራ ማለት እንጂ ሃይማኖት ካለው ሰው ጋር ቁጭ ብለህ ምን እንሰራለን? ውሸት ነው። አውቀው ነው እነሱ ፖለቲካ እየሰሩ ነው። አይሳካም፣ አይሳካም። ኡስታዞች ስም ያጠፋሉ፣ ህብረት ያደርጋሉ ምናምን በጣም የተከበሩ ናቸው ኡስታዞች። ለሃይማኖታቸው ክብር ስላላቸው የትም ገብተው ኢትዮጵያ ውስጥ እንዳያችሁት እስከ ሐመር ነው ምናምን የሚባል ትውልድ በጣም ምንድን ነው የሰው ኑሮ የማይኖር ተራቁቶ የሚኖር ትውልድ ሃይማኖት እንዲኖሩ በሃይማኖት የውስጥ ማንነትን የሚያስለብሱ ሰዎች ናቸው። ይሄ ነው ሃይማኖት ማለት፣ ይሄ ነው ማንነት ማለት፣ ይሄ ነው ስራ ማለት። ስለዚህ ካሁን በኋላ እንደዚህ አይነት ነገር አንቀበልም። ይከፈለን፣ እሰይ ያለው ነው የሚሰራ ነው የሚከፈለው፣ ያለው ነው የሚከፍለው። ምንም አታመጡም፣ በቃ ዋጡት። አሁን እንመለስ ወደ ሐሳባችን። ኦዬላ አይ ስማ፣ አንተ መቼም ያው ከሰው አትፈልግም፣ ለብዙ የምትተርፍ ሰው ነህ እንጂ ለአንተ ወርቅስ ብናነጥፍልህ ምን ችግር አለ? ወንድማችን አይደል? መብት አይደለ እንዴ? እንዴ በኢትዮጵያዊነት እኮ ወንድማችን ነህ። ምን ችግር አለ? ሰው ይነቃ። ይሄ እኮ እነሱ በእኛ ኪስ አያዙ፣ ያው ዝም ብለው እኮ ነው። ግን ሰው ይሸወድላቸዋል ነው። አሁን እኮ ሙስሊሙም ጭምር አንዳንዱ ይደነቅጣል፣ ይበረግጋል። እኛ ጓደኝነት ከማንም ጋር ያዝ መብት አለ። ማንም ለእኛ ሰው አይመርጥልን። እድሜያችንም የሄደ ነው እና ዝም ማለት ነው። አንተ ፈልግ እንጂ ወርቅ እናነጥፋለን። አንተ ብቻ ፈልጋል፣ ወርቅ እናነጥፍልሃለን። አትፈልግም እንጂ ምን ታደርገዋለህ? እኔም አገለግላለሁ፣ ቡና እያፈላሁ ምን ችግር አለው? አገለግላለሁ። በረከቱ ይደርብኝ። አገለግላለሁ፣ እኔ አገለግላለሁ። በቃ ምንም ማድረግ አይቻልም። በቃ አገልጋይ ነኝ እኔ። ምን ታደርገዋለህ? የተከበሩ ሰዎች እኮ ናቸው። ስርዓት ያለው፣ ትምህርት ያለው፣ እውቀት ያለው፣ ስነ ምግባር ያለው፣ አለባበሱ ጥርት ጽድት ያለ፣ ማንነቱ የታወቀ። አሁን የሌለ ነገር የምትሰብኩበት ዘመን አይደለም። አሁን ምናልባት አንዳንድ ሰው እኮ ስሜታዊ አድርጎ እንድንሳድብ የለም፣ የሚቀየር ማንነት የለንም። ዛሬ የምናሳየው ማንነታችን ነገም እንደዚህ ሆኖ ይቀጥላል። አይቀየርም፣ በፍጹም አይቀየርም። ይሄን ያላወቃችሁት አይቀየርም። አቋማችን በእንደዚህ አይነት ነገር ዛሬ እንደዚህ አይነት ማንነት ኑሮ ነገ ከተቀየረ ግን እኛ ሰው አይደለንም። እኔ ሰው አይደለሁም ማለት ነው። የማምንበትን ብቻ ነው የማደርገው። አለቀ። ዛሬ የማምንበት ነገ ማምንበት አለሁ። ግራ ቀኝ ሳላይ እኔ እንትን አላደርግም። ስለዚህ የፈለገ ነገር ቢመጣ ቢገለባበጥ ምንም የሚገለበጥ ማንነት የለንም። እኛ ነን። ስለዚህ ዋጡት። ምንም ማድረግ አይቻልም። ከቻልን እኛ እናገለግላለን፣ ቡና እናፈላለን። ምን ታደርገዋለህ? ምንም
ምንም አታደርገውም። ምንም የሚመጣ ነገር እኮ የለም። ስለዚህ ዋጡት። አሁንም ጥያቄ እናነሳለን። ጥያቄም እያነሳን ነው። ቀጥል፣ ሌላ ቀጥል። እሺ 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 ሂክማ እንዴት ነሽ? ሂክማ አለሽ? ሰላም ባቢ፣ እንዴት ነህ? ሰላም ነው አልሐምዱሊላህ። እንዴት ናችሁ? አለን። ሀሳብ አለሽ? እኔ ምንም የለኝም። ቀጥሉ። እሺ እሺ ባቢ ኢብኑ የምትለው ጥያቄህን መመለስ እንችላለን እኛ? የምን ጥያቄ? ሃይማኖቱ ያልከን የነበረው በቁርአንማ እኔ እንትን ነኝ አለ እኮ። አረ በቁርአንም አይደለም በእነሱ። አዎ ትችላለህ፣ ቀጥል። መጀመሪያ ላይ ይሄን እንትን ለማለት ለመረዳት የምናነሳው አንድ ነጥብ ናት እኮ። ኢስላም የሚለው ነገር ምንድነው ነው? ሙስሊም የሚለው ነገር አልኢስቲስላም ለአላህ እጅግር መስጠት ወይንም አንድን ጌታ በፍጹም ልብ መታዘዝ ነው። በዚህ ዲፊኒሽን ከተስማማን ነብዩላህ ኢሳም ይሁን ማንኛውም ከዛ በፊት የነበሩ ነብያት አንድ ቦታ ከዚህ ውጭ የሰበኩበትን ማምጣት የለም፣ የሚችል የለም። አንድን አምላክ አምልኩ ብለው ነው የሚሰብኩት። ከዛ ስለሆነ በስምምነት በሚታወቅ ነገር ሙስሊሞች ናቸው ማለት ነው። አይ እንዲህ አይደለም ብለው የሚነሳ ደግሞ ካለ ምናልባት አሁን አንድ ስልክ ስለያዝኩኝ ነው ባይብል ሀብሉ ላይ ምናምን ገብተን ማየት እንችላለን። ጨረስክ? አዎ እኔ ጨረስኩ። አመሰግናለሁ። እኔ ማሂ ነኝ። እስኪ እኔ ጥያቄ ነው የጠየቅኩት። አሁን ኢየሱስ ክርስቶስ በስጋ ደካማ ነው፣ በስጋ ይበላል፣ በስጋ ይጠጣል፣ በስጋ ይተኛል፣ በስጋ በቁርጥ በስጋ ምን ይባላል? በስጋ ሃይማኖቱ ምንድን ነው? ጥያቄ እየጠየቅኩ ነው። ኢየሱስ ክርስቶስ በስጋ ሃይማኖቱ ምንድን ነው? እኔ እንደውም ዝም ብዬ ነው የምሰማው። ራሱ የሚያብራራ ሰው ካለ ይሄን ነገር መግባት ይችላል። እሺ ኦልቤን ኦኬ። ሰላም አለይኩም ወራህመቱላህ። ሰላም ባቢ፣ እንዴት ነህ? ሰላም ብያለሁ። አለሁ። እሺ መኖር ደጉ ነው የሚባለው። አዎ እሺ። የዛሬ ትንሽ ለየት ይላል አቀራረብ፣ ግን ሰዎች መሸከም የማይችሉትን ነገር ነው እየጠየቅ ያለው። ሰዎች አይሸከሙትም፣ ክርስቲያኖች አይሸከሙትም። ምክንያቱም መጽሐፋቸውን ስለሚክዱ ማለት ነው። መጽሐፋቸውን ራሱ የሚያስክድ ቃል እንትን ጥያቄ ነው የጠየካቸው ማለት ነው። መጽሐፉ ላይ ከሌለ ደግሞ አንተ ላትቀበላቸው ትችላለች። ስለዚህ ሰዎቹ ከመጨነቅ ውጪ እና አንተን ከመሸሽ ውጪ መልስ ቢመልሱ አይመስለኝም። ምክንያቱም ኢየሱስ የሚባለው ስም እንደ ኦርቶዶክስ ኢየሱስ የሚባለው ስም ተዋህደዋል። አንዱን ያለመጠፋፋት መለያየት አይቻልም ነው። ያው ልዩነታቸው እየቀጠለ ነው። ግን ከተዋህዶ በፊት፣ ከተዋህዶ በኋላ፣ ከተሰቀለ በኋላ፣ ከመሰቀሉ በፊት የሚባሉ ነገሮች ያው ውዥንብር ውስጥ ቢገቡ ይሄን ነገር መመለስ አይችሉም። ለምን እንደምጠይቃቸው ነው። አንተ ይሸሽዋል። እንደውም የምታቀርብበትን ዘዴ ብትፈጥር ይሻላል። እሱ አንድ ጥያቄ ነው። እኔ ምንድነው ጥያቄ ነው በነገራችን ላይ ያው ስለ ፈጣሪ ከሆነ እየተጠየቀ ያለው የፈጣሪ ነገር የሚባለው ነገር መጠየቅ አለበት፣ መነሳት አለበት አይደል? መጎርጎር መፈተሽ አለበት። ፈጣሪ ተብሎ ጾታ ካለው ጾታውን ምን ይጠቀምበታል? አንድ ጥያቄ ነው። አንደኛ ነገር አይ እስኪ ዝም እንበለውና ጾታውን ዝም ብለን እናሸክመው ለኢየሱስ ክርስቶስ ጾታውን። ያው ፈጣሪ ነው ተባለ አይደል? ይሄ ፈጣሪ ጾታ አለው።
እኔ ጤና ያላትን ሴት ልጅም አላልኩም። በነገራችን ላይ በጣም ባለጌ የሆነ ሴት ልጅ ጾታውን ብታየውና ስሜታዊ ብትሆን እች ሴት ስሜታዊ በመሆኗ ትቀጣለች ወይ? ጥያቄ ነው። የተመኘ ያየ የተመኘ ምናምን አይደል ትምህርቱ። አይታው የኢየሱስ ክርስቶስ ጾታ በማየት ብትከጅል ብትፈልግ ስሜታዊ ብትሆን ብትመኝ በውስጧ እች ሴት ትቀጣለች ወይ? እች ሴት ዝሙት ሰርተሻል ትባላለች ወይ? እች ሴት ዝሙት ሰርተሻል ብትባልስ ከማን ጋር ነው የሚሆነው ነው? ከማን ጋር ነው ዝሙት የሰራሁት ብላ ብትል ከፈጣሪ ጋር ልትባል ነው? ይሄ ጥያቄ የሚመልስልኝ ሰው ካለ ይግባ። እኔ ዝም ብዬ አዳምጣለሁ። እርግጠኛ ነኝ ግን ልብ ያለው አንድ ሰው አይገባው። የለም። ስለዚህ የሚነሳ ጥያቄ እግር፣ እጅ፣ ጆሮ፣ አይን ምናምን የሚባል ነገር ይሄ እንደዚህ አይነት ነገር መነሳት የለበትም። እኔ ብያቸዋለሁ። እጅ ሰጪነት በረከትን ሊሆን ይችላል። እግር ደራሽነት ሊሆን ይችላል። አይን ማየትን፣ ጆሮ መስማትን ሊሆን ይችላል። መቀበልን ሊሆን ይችላል አይደል? እሱ ሊሆን ይችላል። በቃ ምን ታደርገዋለህ? ሁለተኛ ደግሞ እኔ ህያው ነኝ፣ ፈጣሪም ህያው ነው። የኔ ህያውነት ከፈጣሪ ህያውነት ጋር እኩል አድርገህ የምትረዳው ከሆነ በጣም ከባድ ነው። እኔ እሰራለሁ፣ እኔ አደርጋለሁ፣ ፈጣሪም ያደርጋል ተባለ አይደል? ፈጣሪም ያደርጋል። ድርጊታችን እኩል ነው። ድርጊታችን እኩል ነው። የኔና የፈጣሪ ድርጊት እኩል ነው። ናግባ ኦክቶበር ምናምን የምትባለው እስራኤላዊ ሰው ናግባና ገብተህ ለምን አትናገርም? ግባ ናግባ። ቴንክ ዩ ስላስገባኝ አመሰግናለሁ። እንዴት ነህ? ሰላም ነው? ለምን ትቀጠቅጣለህ አንተ? ለምን አትገባም? ይኸው ገባሁ። ቴንክ ዩ ስላስገባኝ። ኦኬ ጥያቄ እየጠየቀ ነው። አላህ ባቱን ሲገልጥ ሴቶች ቢወሰው ቆይ ውስዋሱ እንዴት ነው? ኃጢአት ነው? ጽድቅ ነው? አዳምጥ። ይህ ዝም ብለህ ሌላ ቦታ ጋር የምትቀደደው ነገር አይደለም። እኔ እየጠየቅኩ ያለው ስለምንድን ነው? አዳምጠኝ። አላህ ባቱን ይገልጣል አይገልጥም? አዳምጠኝ። እየጠየቅኩ እኮ ነው። እንድትጠለዝ ነው የፈለከው? በሸሪያ በቁምጣ መሄድ ይፈልጋሉ? ይቻላል? እንደዚህ አይነት ነገር አይፈቀድም። ጥያቄ ነው አይደል የጠየቁት? ኢየሱስ ክርስቶስ ጾታ አለው። ጾታው ወንድ ነው። ቁምጣ ወንድ መልበስ ይችላል? ውረድ። ታዳምጣለህ ወይ ትባረራለህ? ፍላጎቴ አንተ እንድትመልሰውም አይደለም። አትመልሰውም እኮ ከየት ትመልሰዋለህ? ፍላጎቴ የትውልድ አእምሮ ውስጥ ጥያቄ መፍጠር ብቻ ነው። እንዲመለስም አልፈልግም። መልስ የሌለው ነገር አይመለስም። ከየት ታመጣዋለህ? ከየት ነው የምታመጣው? መልስ የለውም እኮ። ኢየሱስ ክርስቶስ ጾታ አለው፣ የተገረዘ ለዛውም የተመቻቸ ለዛውም። ምን እንዲያደርግበት እንደተገረዘ አላውቅም። ባህል ስለነበረ በእስራኤላውያን ይሁን። ሴት ልጅ ጾታውን አይታ ብትመኝ እቺ ሴት ከማን ጋር ዝሙት ሰርተሻል ተብላ ትቀጣለች ነው ጥያቄ። ትቀጣለች አትቀጣም ነው ጥያቄ። ይሄን የሚመልስ ሰው ካለ ይመልስ። ካልሆነ ግን ሌላ ነገር አወራለሁ እቀደዳለሁ የምትል ከሆነ የለም። አፍህን ዘግቼ ነው ማባረረ። ይሄን መልሱ እንዴ! ስለ ቫት ያወራል እንዴ? ስለ ጾታ እየጠየቅኩ እኮ ነው። ስለ ተገረዘ እንትን እየጠየቅኩ እኮ ነው። ስለምናምን ምንድነው ስሙን አንተ ጥራው ምናምን ነገር እኮ እኔ ከበደኝ። እውነት ለመናገር ከበደኝ። ስለሱ መልስ መጀመሪያ። ስለተገረዘው ነገር መልስልኝ መጀመሪያ። ባለጌ ሴት እያልኩ እኮ ነው። አመንዝራ ሴት ብታየውና ብትመኝ እች ሴት ከማን ጋር ነው ዝሙት ሰርተሻል ተብላ የምትቀጣው? ትቀጣለችስ ወይ? ጥያቄ ነው። ይሄን መልስ መጀመሪያ። ይሄን መልሱ መጀመሪያ። የሚመልስ ሰው ካለ ይግባ። የሚመልስ ሰው ብቻ ነው መግባት ያለበት እንጂ የሌለባት ምናምን እጅ እግር እያልክ የምታወራበት ዘመን አይደለም። መልሰው መጀመሪያ። ስለ ጾታ መልስ መጀመሪያ። ስለ ጾታው መልስ መጀመሪያ። የምን አባህ ነው ባትን በማየት ብትወሰወስ ይለኛል እንዴ? ለምን ድንቆሮ ነህ እንዴ? ስለ ዕቃ እያወራን እኮ ነው። እሷም ዕቃ አላት፣ እሱም ዕቃ አለው።
ምንድነው ታዲያ? ምንድነው ብትከጅልስ ብትፈልገው? ስለ ጾታዊ ነገር እኮ ነው፣ ስሜትን የሚቀሰቅስ ነገር እኮ ነው እያወራን ያለ ነው። መልስ። ከማን ጋር ነው ዝሙት ሰርተሻል ተብላ የምትቀጣው? እቺ ሴት ከፈጣሪ ጋር ሊባል ነው? የፈጣሪን ጾታ ስለተመኘ ስለከጀልሽ ገሃነመ እሳት መግባት አለብሽ ተብላ ልትቀጣ ነው? ይሄ እንትን አይደለም፣ በእውነት ከባድ ነው። ይሄን መልሱ መጀመሪያ። ኢየሱስስ በስጋው ሃይማኖቱ ምንድነው? ሁለተኛ ጥያቄ ነው። በስጋ ኢየሱስ በስጋ ሃይማኖቱ ምንድነው? በስጋ ሲጠመቅ ነበረ፣ በስጋ ሲሰብክ ነበረ፣ በስጋ አምላኩ ሲታዘዝ ነበረ፣ በስጋ ምንም ማድረግ አይችልም፣ በስጋ ሲተኛ ነበረ፣ በስጋ ሲበላ ሲጠጣ ነበረ። ብዙ ነገር አለ በስጋ። ሃይማኖቱስ ምንድነው? በእናታችሁ በስጋ። ይሄ ነው ጥያቄ። ራይነር እንዴት ነህ? አልሐምዱሊላህ አለን። ሰላም ነው? ደህና አለን። እንዴት ነህ? አልሐምዱሊላህ ደህና ነኝ። ይቀያ ኮለምታ እንዴ ሊያመልጠኝ ነበር እኮ የረሳሁትን ነገር ልል ነበር። ምንድነው የሚያመልጠህ? እግዚአብሔር ይመስገን ልል ነበር እንደምታወራክ እንዴ። አዎ ትከሰሳለህ። አዶን ነው ከየት እንደመጣ አላውቅም፣ ግን ልክ ትዝ ሲለኝ ስንት ወርህ ነው ከሰለም? ምን ላይ ነው አሁን? ሄደር አይደል? አሁን 6 ወር ምናምን ማለት ነው። 6 ወር ሊሆን ተው እንጂ 6 ወር ሆነ ሊሆን ነው ገና። አይናችን እያየ አመለጥክ እኮ በቃ። አሁን እንግዲህ ቀን ያልፋል ትላለህ፣ ወር ያልፋል። አንተ በጣም ከባድ ነው። ጊዜ ይሮጣል፣ በጣም ይሮጣል። በጣም ከባድ ነው እንዴ! በጣም ነው የሚሮጠው። ስንት ነገር አለፈ ትላለህ። አዎ በጣም ነው። አልቅሰው ተለቃቅሰው ምናምን እኔ ትዝ ይለኛል። አይምሮህን ሀክ አድርገው። ያንተ በጣም ነው የሚለየው። በነገራችን ላይ ነው ያ ቪዲዮ ሲመጣልኝ ብዙ ቪዲዮ ነው ስክሮል አድርጌ ማልፎ ራሱ ላጥላጥ የተጻጻፍ ነው። ለምን አናየውም? የተጻጻፍ ነው አታውቅም? ሩቅ ነው አለ። ፈልግ እስቲ አምጣው። እኔ ልወረደና ታሳያችኋለሁ። ኧረ አላሳይም። እኔ የተናገርኩትን አላውቅም በእውነት። አንዴ ምን ላድርግ? የተለየ ነገር አልኩም። ምን ላድርግ ነው ስትል የነበረው? ምን ላድርግ በቃ ጨነቀኝ ስትል ነበረ። ጨነቀኝ። እኔ ውስጥህን አዳምጥ ነው፣ አያገባኝም። ውስጥህን አዳምጥ፣ ውስጥህን የሚለን ነው ትክክል እያልኩ ነበር አይደል? እኔ አላውቅም። አክቹአሊ እኔ ከዛ በፊት እኮ ከፒኬ ጋር ሳወራ ማለት ነው ከፒኬ ጋር የማወራው ነገር ሁሉ የሆነ መልስ ነው የሚያሳጣኝ ማለት ነው። የሆነ ጊዜ ስለ ሐዲስ ማውራት ጀመርንና ስተት ምናምን ችግር አለባቸው ምናምን እንደዚህ ምናምን ብዬ ስጠይቀው እሺ ይሁኑ እንበልና አረ አንተ እነዛን ሐዲሶች ብታመጣ 50 ምናምን ቢሆኑ ነው አረ ለሱ ለ50 ሐዲሶች ለምሳሌ የቡሃሪን ሐዲስ ብንጠቅስ 7000 አካባቢ ነው ነው 7000 ትክክለኛ ሐዲስ ይባላል ወይ ሲል ነበርና ላይክ የሆነ ማፈናፈኛ ነው የሚያሳጣ የምታስብበት ነገር ስለ ቁርአን እውነተኝነት ስለ አላህ እውነተኝነት ሲያስረዳኝ በቃ ላይክ እንትን ውስጥ ነው የሚያስገባኝ። ከዛ በኋላ በቃ እጠፋበታለሁ። ጠፍቼ ምናምን ፋይል ልክልኛል። ከዛ ጠፍቼ ምናምን መልሳለሁ። ከዛ ይናደድ አንተ ማትረባን እያለ እና ያን ቀንም አገኘኝ እንደማይሆን ነው አገኘኝ እና ያ ቀን ላይክ እዛ ጋር ቁርአን ራሱ ሳስከፍት ቁርአን አክቹአሊ እኔ ነኝ እኮ ያስተራሁት እንትና ማን ነው ቶፊቅን የሆነ ጊዜ እነ ዳሪያ ምናምን የተቀራላቸው ነበር። እነ ዳሪያ አይሰለሙ ጊዜ ማለት ነው ዘማ ማለት ነው። አዶን ነው ለምን እንዳለቀስኩ አላውቅም። አለቀስኩ። ሱረቱል መርየም ነው የቀራው። አለቀስኩ ዝም ብዬ ማለት ነው። ከዛ ቆይቶ ምናምን ሄደን ሰለመች። እንዴት እንደተበሳጨው አልገባ ስሜት ሁሉ ነው የተቀያየረው። ከዛ ቁርአን ምናምን ነበር ያቀነ ቁርአን ሰማውና ምናምን ከዛ የሆነ ጊዜ ሱረቱል ረህማን ላይ ብቻ ምንድነው ፈቢአየ ያለ
ረቢኩመቱ ከዚበን ይሄ ቨርስ በቃ ቻሌንጅ ያደርገኛል እኔ ያኔ ሳይ ማለት ነው። እዛ ጋር ያሉትን ጸጋዎች አብራራና ከዛ በኋላ ካላ ጸጋ በየትኛው ተስተባብራላችሁ ነው የሚለውና እኔ ብዙ ነገር አይቻለሁ፣ ብዙ ነገር ተምሬያለሁና ቻሌንጅ እንዲያደርገኝ ነው እንትና ነስተሩት ቶፊክን እና ሱረቱ ራህማን እንዲቀራርኩ ከዛ በኋላ ያው እጅ ለመስጠት ወሰነ ማለት ነው። ገራሚ ቀን ነበረ። በነገርህ ላይ እኔ እዚህ ጋር ማለት የምፈልገው ምንድነው ስራ ማለት የግድ ጥቅሶችን እየጠቀስ ማስተማር ብቻ አይደለም። ስራ ማለት መስራት ማለት አሁን እናንተ ባላችሁበት አሁን በሃይማኖቱ ዙሪያ የግድ ሰው ጥቅስ እያጣቀሰ ሁሉም ሰው እንደዛ ማድረግ የለበትም። እሱን የማያውቅ ሰው ማድረግ የሚገባውን ነገር አለ። አሁን በጣም እውቀት ያላቸው ሰዎች አሉ። እነ ሳላህ የሚባል ልጅ አለ። እሳት ነው በጣም የትም ይገባል። ዝም ብሎ በቃ ምንም ደንታ የለውም። ይገባል፣ መሀል ገብቶ ነው እንደ ሽሮ የሚያንከተክተው ነገሩ። በጣም ኃይለኛ ልጅ ነው። ፒኬ በጣም የተረጋጋ በጣም ሀሳብ ያለው ልጅ ነው። በጣም የተረጋጋ ሰው ነው። ሀሳብን የሚያስቀይር ሰው ነው። በጣም ኃይለኛ ልጅ ነው። እሳት ይሁን እነ ሚስተር ኢምራን አሉ። አህመድ የሚባል ደግሞ የተረጋጋ የትንሽ ትልቅ ሰው አለ። እነ ያሲው አሉ። እነ ኢብሮ በጣም ሰዎች አሉ። በጣም ብዙ ሰዎች አሉ። አሁን ሰው ምንድነው ማድረግ ያለበት? እውነት ለመናገር ሰው ሁሉ ጥቅስን በማጣቀስ አይደለም እንትን ማድረግ ያለበት። አንደኛ ነገር የሚያስተምሩትን ትምህርት ካለ ሪፖስት በማድረግ ሼር በማድረግ ላልደረሰው ትውልድ እንዲዳረስ በማድረግ ነው መተባበር መስራት ግዴታውን መወጣት ያለበት። ሲቀጥል ደግሞ ምንድነው የሚችል ሰው ካለ አሁን ለምሳሌ እነዚህ ሰዎች እውነት ለመናገር ብዙ ነገር ሊያስፈልጋቸው ይችላል። አሁን እዚህ ጋር ቁጭ ብሎ ሰው ሲያስተምር ጊዜ መስራት አለበት እኮ ጊዜውን እያጠፋ ስለሆነ ያ ጊዜ የቱ ጋ ነው እያጠፋው ያለው ይሄ ሰው ተብሎ ግምት ውስጥ መግባት አለበት። አንዳንዴ ትውልድ እኮ አሁን አንዳንዴ ሃይማኖት የሚያስተምር ሰው በነፃ ማስተማር አለበት ይባላል። እንዴት ነው በነፃ የሚያስተምረው? ትውልድ እኮ ምንድነው ቤተሰብ አለው እኮ ቤተሰብ የሚያስተዳድር ትውልድ እኮ ነው። ወጣቶች ናቸው። ብዙ ነገር ያስፈልጋል እኮ። ስራ ካልሰራ እኮ ምን እየበላ ነው የምታስተምረው? ራሱ ጊዜን ቁጭ ብለህ ሃይማኖት ላይ እንትን እያስተማርክ የምታጠፋ ከሆነ እንዴ የሚያስፈልግ ነገር እኮ አለ እኮ። በጣም የሚያስፈልግ ነገር አለ። ስለዚህ ይሄ ነገር ግምት ውስጥ ማስገባት አለበት ትውልድ። እውነት ለመናገር ሰው እስኪጠይቅም እንትን ማድረግ የለበትም። የሚያስፈልግ ነገር ይኖራል ምናምን ማለት አለበት። የሚያስፈልግ ነገር ታብሌትም ሌላ ላፕቶፕም ምናምንም ያስፈልገዋል የሚሰራ ሰው እኮ ነው። አሁን ለምሳሌ በእንደዚህ አይነት ነገር አባብዬ እንደው ምን ላርግህ እንደው ወላሂ አንተ ሁሉ ነገር የልብ አዋቂ ነው ወላሂ። ግን እኮ ነው አሁን ሰው የማይገባው ነገር አለ ባብሻ ባይዘወይ። አሁን ሰው ስራና ገንዘብ ሲባል ገንዘብ በባህሪው ትልቁ ነገር ምንድነው? በራስ መተማመን ይጨምራል። ከሰው ሳትከጅል ስትቀር ኮንፊደንስ ይጨምራል። በዛው ልክ ደግሞ ሰው ስራ ኖሮት ደግሞ ሲያስተምር የበለጠ ተሰሚነት ይኖረዋል። ገብቷል? እና አሁን ያልከው ነገር ትክክል ነው። በቃ መታገዝ አለበት እንደዚህ አይነት ሰው እና ትክክል ነው። በጣም ደስ ብሎኝ ነው በመሀል የገባሁት። ይቅርታ። ችግር የለም። በጣም የሚያስደስት ነገር ነው። በጣም ውስጤን እንትን ስላለው ነው። እኔ የሚገርም ነገር ስታዘብ ትውልዱ የገባው አይመስለኝም። ገብቷል አባባሌ? አሁን ምንም ማድረግ የማይችል ሰውም እኮ ሊኖር ይችላል። ካየው እንዴት ነሽ? ካየው የኔ ፍቅር እንዴት ነሽ? ካየው እኔ ባቢሻ ቅድም ያልኩህ ስንት ሙስሊም ቤት ነው እዛ ጌም ቤት ያየሁት ባቢሻ። እንደዛማ ማለት አትችልም። ሰው አቅሙ ሳይፈቅድ ሳይሆን ለጥሩ ነገር ማድረግ በጣም ይከብደዋል። ለምን እንደሆነ አይገባኝም። አስመሳይ ነው፣ ውሸቱን ነው እኮ። ለዛ ነው ግዴታ ያለበት ይመስላል። ማይገባው ቦታ ላይ ይሄን ነው የምልህ። በቃ ሁሉም ለነፍሱ ነው የሚሰራው፣ የሚያድረውም ምን የሚለው ለነፍሱ ነው። ሁሉም ያለው አንድ ነፍስ ነው። ዋቁ ሚነናር ነው። መጀመሪያ ራስን ከሳት አድን ነው። ያው ከዛ በኋላ ነው እየቀጠልክ የምትሄደው። እና ሰው በዛ ልክ መረዳት አለበት ነው ወደሱ። አሁን ትልቁ ችግር እንደዛ ሲባል ሰውን ማቋቋም ደግሞ በዚህ ብቻ አይደለም፣ በውስጥም ተነጋግሮ ማቋቋም ይቻላል። እና ትክክለኛ ነገር ነው ያነሳው ነው። ሊዱ ሰላም ብያለሁ። ትላንትና አንተ አስቀይማታል ወላሂ ባቢተው። እኔም ከፋኝ። ሊዱ ምን ብዬ
ተው እንዴ ባላያችን ላይ ጣውንት ልታመጣብን ምን ሆነህ ነው? አይ አልጋ ላይ የሚስተካከል ነገር እኮ ነው። ቀስ አድርገን የምናርመው ነገር ነው። እሺ ወንጀ ቀጥል። ጥሩ ነገር ነው ያነሳው በረካውን። አይ እኔ ማለት ምናልባት የሚሰማ ስለሆነ ሳይሆን ትውልዱ ምናልባት እኔ ብዙ ነገር እታዘባለሁ። ብዙ ነገር ነው የምሰማው ራሱና ሃይማኖት የሚያስተምሩ ሰዎች ግዴታ ያለባቸው ይመስለዋል። ገብተዋል አባባሌ? ግዴታ የለባቸውም። ስልካቸውን ዘግተው ስራቸውን እየሰሩ ሊኖሩ ይችላሉ። እንዴ ተጠያቂ አይደሉም እኮ እነዚህ ሰዎች። ቤተሰባቸውን ቁጭ አድርገው እንደውም አንዳንድ ሰው በጣም ነው የሚገርመው። ጊዜው፣ ገንዘቡ፣ እውቀቱ፣ ጉልበቱ ቁጭ እንትን እያፈሰሰ እዚህ ጋር እንትን እየደከመ ምንም ክብር አይሰጠውም። አንዳንድ ሰው ደግሞ ስታየው በጣም ያሳዝናል። አንዳንድ ሰው ደግሞ ግዴታ እንዳለበት በቃ ለምንድን ነው እነዚህ ሰዎች ምናምን ይላል እኮ አንዳንድ ሰው ኮራ ብሎ እኮ። አንተስ ምን አደርጋሃል ነው። ታብታብ ማለት ጎሮራቸውን ደርቀው ቁጭ ብለው ስራቸውን ወጣቶች እኮ ናቸው በነገራችን ላይ። ስለዚህ ግምት ውስጥ አስገቡ ለማለት ነው። በአጭሩ ሀሳቡን እንድንጨርሰው ግምት ውስጥ እንደዚህ አይነት ነገር መግባት አለበት። አዎ መግባት አለበት። በቃ መተጋገዝ የሚባል ነገር መኖር አለበት። ወጣቶች ናቸው፣ ብዙ ነገር ያስፈልጋቸዋል። በተለይ ደግሞ ኢትዮጵያ ውስጥ የሚኖር ወጣት ከሆነ በጣም ከባድ ነው። የተፈነቃቀለ ስልክ ይዞ እየገባ ሰው በጣም ከባድ ነው። ስለዚህ አመለካከታችንን ሰፋ አድርገን አመለካከታችንን መቀየር አለብን። ሁለተኛ ነገር ደግሞ እንደዚህ አይነት ነገር ሲጠይቁ የሆነ ነገር ማለት የሆነ ነገር ጥቅም ፈላጊ ተደርገው ሊታሰቡ አይገባም። ይሄንም አስገንዝብልኝ ባብ የሆነ ነገር አድርጉ ተብሎ ለአንድ ሰው ሲጠየቅ እንደ ጥቅም ፈላጊ ሊታይ አይገባም። ሰው እኮ መኖር አለበት። ይሄን ታሳቢ ማድረግ አለባቸው። ይሄን መንገር ነው። ሰው በቃ በቀንነት ምንም ነገር ያድርግ ላመነበት ሰው ግዴታ ነው። ሰው ሳይበላ አይኖርም። ሳይበላ ይለብሳል። ወጣት ብዙ ነገር እኔ አሁን ለምሳሌ ልንገርህ፣ ኪሴ ውስጥ እኮ ነው የምልህ፣ ኪሴ ውስጥ ብር ከሌለ እየበላው ይርበኛል። አይገርምም? የምሬን ነው፣ እየቀለድኩ አይደለም። ኪሴ ውስጥ ብር ከሌለ በቃ ያስቀመጥኩት ብር ከሌለ እየበላው ይርበኛል። ወጣት ነኛ፣ እንደዛ ነው። በቃ ስሜቱ በጣም ከባድ ነው። የግድ ብር መኖር አለበት ኪሴ ውስጥ፣ ካልሆነ ግን ከባድ ነው። ስለዚህ እነዚህም ወጣቶች ናቸው፣ ግዴታ የለባቸውም። የሚያስፈልጋቸው ነገር ሰው በመረዳት ሊያደርግላቸው ይገባል። ስልካቸው ሊቀይርላቸው ይገባል። በቃ በግልጽ አማርኛ ታብሌት ምናምን ላፕቶፓቸውን እንትን ሊያደርግላቸው ይገባል። ሰው በመተጋገዝ በግሩፕ ምናምን ማለት ነው። ጥቂት እኮ ናቸው እኮ፣ መሸፈን እኮ ቀላል እኮ ነው። ሲጠይቁም መጠበቅ የለበትም ሰው። ሲያስተምሩ የሚያጠፉትን ጊዜ ግምት ውስጥ ማስገባት አለበት ሰው። ሰብ ብለው እዚህ ጋር ቁጭ ብለው ወጣቶች ብዙ ነገር እንትን ማድረግ እየቻሉ ቁጭ ብለው እንትን ሲያደርጉ ግምት ውስጥ ማስገባት አለበት ትውልዱ። ካልሆነ ግን ዝም ብለው ግዴታ እንዳለበት ሰው በነፃ ያስተምሩ ምናምን የሚባል ነገር የለም። ግዴታ ያለበት ሰው የለም። አመሰግናለሁ። የሚጠቅም ከሆነ ውሰዱት፣ ካልጠቀማችሁ ተውት። አመሰግናለሁ። ሊዱ እንዴት ነሽ? ደህና ነኝ። እንዴት ናችሁ? ደህና ናችሁ? ሰላም ነው አለሁልሽ። ደህና ነኝ። ምንድን ነው ነገሩ? ምስራቅ መባላቸው እንኳን አልወደውም። ምስራቅ እነዚህ ሰዎች ምስራቅ አይደሉም ናቸው። አይ ከዛ እንትን ያሉ ናቸውና በጣም ይቃጠላሉ። የሚገርምሽ ነገር ገስት ላይ ሲያዩሽ ብዙ ነገር አለ። ለምንድን ነው የሚናደዱት? ለዚህ ነው እኮ አላወራም፣ እዛው ይሻለኛል በውስጥ መልክ። እሺ ማሂ ያለሽ ኢየሱስ ብለሽ መጣሽ። እንዴት ነሽ? እንዴት ናችሁ? ሰላም ብያለሁ። ሰላም ናቸው ሁላችሁም? እንዴት ነሽ? ደህና ነኝ አለሁ፣ እግዚአብሔር ይመስገን። ደንበኛ ባልታዛር አላለኝም። ተው እሱን የለውበትም እንጂ ደስ ይለኝ ነበረ። ትቀልዳለህ አንተ። ማሂ አንዴ ኢየሱስ መከራውን አበላሽው እኮ። አንዴ ፈጣሪ ነው፣ አንዴ ነብይ ነው፣ አንዴ ተገድለዋል፣ አንዴ አልተገደለም፣ አንዴ ምናምን ብዙ ነገር ነው። ሐሳብሽንም በተቀያየረው በኢየሱስ እንትን ማለት ነው። ሐሳብሽን ቀየርሽ እንዴ? መጀመሪያ ላረጋግጥ እስኪ።
የቱ ጋር ነው የቆምሽው አሁን? ሀሳቤ እንደነበረ ነው። ምንም የተቀየረ ሀሳብ የለም። ሰው ነው ፈጣሪ ነው በሚለው ነው። ያ እንደዛ ነው ሀሳቤ። የተቀየረ ነገር የለውም። ነገር ግን ያው መጽሐፍ ቅዱስ እያጠናው ነው የሚላቸውን ነገሮች ይቀበላለሁ ማለት ነው። የሚላቸውን ነገሮች ይቀበላለሁ፣ ማልቀበለውም ነገር አለ። ብቻ እንደዛ ነው። አሪፍ ነው። ደግሞ ያው ልጠይቅሽ ማይ ወደዋለሁ ልጠይቅሽ ደስ ይለኛል። የሚከብደኝ ከሆነ እኔ አማርኛ አልችልም። ተትላንትና ጀምሬ ያመጣሁት ቋንቋ የሚከብድ ጥያቄ እኔ አማርኛ አልችልም። ቋንቋ አልችልም። በልሳን ካልሆነ አይገባኝም። ማሂ ችግር የለውም። በልሳን በጠይቅሻለሁ እኮ ፓስተርነት ለኛ ሩቅ አይደለም። በነገርሽ ላይ ስሚ፣ እኔ ኢየሱስ እንደውም እውነቱ ልንገርሽ፣ ኢየሱስ ክርስቶስ ከማንንም በላይ ምናልባት እኔ ልወደው እችላለሁ። እኔ ጥላቻ የለብኝም። በጣም ነው የምወደው። ለምን መሰለሽ? የምሬን ነው። አሁን ድንግል ማርያም በጣም ነው የምወዳት፣ ግን ይሄ ያልተሰጣትን ነገር አልሰጣትም። እኔ አላሸከማትም። የማይገባትን ነገር ነች ብዬ አላወራም እንጂ ድንግል ማርያም እርግጠኛ ነኝ ከኦርቶዶክሳውያን አሁን ኦርቶዶክስ ነን ከሚሉ ሰዎች በላይ እኔ እወዳታለሁ ድንግል ማርያም። እኔ ልብ ውስጥ ፍቅር ነው ያለው ለድንግል ማርያም። እኔ ልብ ውስጥ እንደ እናትነትን ነው የማከብረው። በጣም ነው የምወዳት። ምንም ግን አልለምናትም። ምንም ማድረግ አትችልማ። ችግሩ ይሄ ነው። አልለምናትም። እናቴ ድረሺ ምናምን እያልኩ ምንም ከየት ነው የምትደርሰው? አትችልም እኮ። እንደዛ ብዬ ነው የማምነው። አሁን ጥያቄ ግን ማይ ቅድም ስጠይቅ ነበረ፣ እንደው እኔና አንቺ ሰው ነን። እውነት ለመናገር ኢየሱስ ብለሽ ወዬ አቤት የማይልሽን ኢየሱሴ ከማለት ባብዬ ብትይ ወዬ ከማለትም ጭምር ማቀፍም ጨምርበት ነበረ። ራሱ ባብዬ ብትይው ኢየሱሴ ከምትይ ይሻል ነበረ። እሱ መብትሽ ነው። ግን ጥያቄ ምንድን ነው? ኢየሱስ ክርስቶስ አሁን ለምሳሌ ጾታ አለው አይደል? ጾታው ወንድ ነው። እየተገፋፋን እንሂድ አይደል? አደንግጬ ሀሳብ ነው፣ ጥያቄ ነው። ትክክል። አዎ ጾታው ወንድ ነው። ወንድ ልጅም ትወልጃለሽ ነው የተባለሽ። አልደነግጥም። ወንድ ልጅም ትወልጃለሽ ነው የተባለሽ። ኔትወርክ ሊሆን ይችላል እንጂ እንደዛ እንዳይሆን ብዬ ነው። ያየ የተመኘ ምን ይላል መጽሐፉ? ያመነዝራል። ባለጌ ሴት ኢየሱስ ክርስቶስ አጠገብ ሻወር እየወሰደ ባለበት ሰዓት ቢገናኙና አይታው ብትከጅለው ኢየሱስ ክርስቶስ ጾታ ስላለው ምናምን፣ እቺ ሴት ዝሙተኛ ነች አይደል? አመንዝራ ነች። ስራ ይፍረስ። ቆይ እኮ አመንዝራ ነች እቺ ሴት። ብትከጅለው እሷ እኮ ባለጌ ሆናም ሊሆን ይችላል፣ ግን አመንዝራ ነች። ስትጠየቅ ከማን ጋር ነው ያመነዘርኩት ብላ ስትጠየቅ ከማን ጋር ሊባል ነው? ከፈጣሪ ጋር ነው ያመነዘርሽው ልትባል ነው። ያው በነገር ሁሉ ተፈተን እንደኛ ይመስላል ስለሚል እንደ ሰው ባህሪው በሰው በቃ ሰው ነው። አምላክ አይፈተንም። ተው እንጂ ባቢ ተው። ሰው አምላክ እኮ አይደለም አይፈተንም እኮ እሱ አይፈተንም እኮ እሷ ነች የምትፈተነው ነው የምልሽ። ጾታ አለው የተገረዘ ምናምን ወንድ ልጅ ነው የምትፈተነው እሷ እንጂ እሱ እኮ አይደለም። እሱ እኮ አያውቅም እንበል እንግዲህ። እንዴት አያውቅም? ሁሉም ያውቃል አይደል የሚባለው። ብቻ እሷ ነች የተመኘችው የከጀለችው እሷ ነች። ስለዚህ እች ሴት አመነዘረች ይባላል አይደል? ከማን ጋር ነው ያመነዘረችው ሊባል ነው? ከሰው ጋር ከሰው ጋር ነው የሚባለው። ያ ሰው ማን ነው? ያ ሰው ማን ነው? እንደ ነቢያቶቹ ከነቢያቶቹ አንዱ እሱ የአንቺ እምነት ነው። መለኮትን የተላበሰ ሰው ወይም ደግሞ ፈጣሪ ወይም ደግሞ የሥላሴ አንዱ አካል ሊባል ነው አይደል? እቺ ሴት አመንዝረሻል ተብላ ትጠየቃለች፣ ነገ ትጠየቃለች። እሷ ምን ልታረግ ታያለች? ሲጀመር አይኗ ይጥፋና እንዴ ከዛም ደግሞ ትጠየቃለች። አዎ ልትጠየቅ ትችላለች። ይሄ ጥያቄ ነው። ልጅ ጠይቀኝ ግን በፈጣሪ ስልጣን
ሙሴ በሙሴ ህግ ትመራለች። አለቀ። እንትናል አልሰማውሽም ተቋርጦ ነበር እኔ ጋር። እቺ ሴት ነገ ትጠየቃለች ወይ ነው? ፈጣሪ ዘንድ ትጠየቃለች ወይ ነው? እሷ ምን ልታረጋየች? ምን ልታረጋ ፈጣጣች? ወደሱ አጋጣሚ ሆኖ ሻወር እንዴ ለምንድን ነው አይኗን የሚወጣው? ለምን አይኗን ይወጣል? ያሳሳታት የተሳሳተችው ፈጣሪ በተሸከመው ፈጣሪ የሚባለው በተሸከመው ነው አይደል? ስለዚህ አመንዝረሻል ከማን ጋር? የፈጣሪን እንትን በማየት አመንዝረሻል ተብላ ነገ ልትጠየቅ ነው። እግዚኦ ወይኔ ባቢዲ ጥያቄ ነው ማይ መፍራት የለብንም። እንደዚህ አይነት ጥያቄ ትውልድ መጠየቅ ነው ያለበት። እንደዚህ አይነት ጥያቄ የሚፈራማ አሁን ለምሳሌ ማይ የሚገባውና የማይገባው ኖ ይገባዋል። ለመሰለሽ ማይ ልንገርሽ፣ ፈጣሪ እጅ አለው እግር አለው ይባላል አይደል? ሌላ ኮንሰፕት ያስይዘዋል። ማይ ያ ፈጣሪ እጅና እግር አለው ይባላል። ትክክል። እጅና እግር አለው ሲባል አሁን እኔና አንቺም እጅና እግር አለን። እንደኔና እንዳንቺ እጅና እግር ማለት አይደለም። እንደዛማ ከሆነ ሁሉ ነገሩ እንደኛ ነው ማለት ነው። ለምሳሌ እኔ ህያው ነኝ፣ አንቺም ህያው ነሽ አለን፣ እየኖርን ነው አይደል? የኛ ህያውነት እና የፈጣሪ ህያውነት ተመሳሳይ አይደለም። አንቺ ታደርጊያለሽ፣ ፈጣሪም ያደርጋል። የአንቺ አድራጊነት እና የፈጣሪ አድራጊነት በጣም የተለያየ ነው። አንቺ ታያለሽ፣ ፈጣሪም ያያል። የአንቺ ማየትና የፈጣሪ ማየት በጣም የተለያየ ነው። ፈጣሪ ይሰማል፣ አንቺም ትሰሚያለሽ፣ እኛም እንሰማለን። የኛ መስማትና የፈጣሪ መስማት የተለያየ ነው። እኛ እጅ አለን ፈጣሪም እጅ አለው ከተባለ የፈጣሪ እጅም ሌላ ነው፣ የኛ እጅም ሌላ ነው። ለምንድን ነው እጁ ጋር ሲሆን ከኛ እጅ ጋር እንትን የምናደርገው ነው? አስበሽዋል? ለምን እጁ ጋር ሲደርስ እኛ እጅ ጋር እናወዳድረዋለን? በቃ እሱን የሚገልጽ ለምሳሌ እኮ ሰጭነት እኮ ሊሆን ይችላል እኮ እጅ ከተባለ እጅ በረከት ሰጭነት እኮ ሊሆን ይችላል እኮ። ገብቶሻል? አይን ማለት እኮ ማየትን መቆጣጠርን እኮ ሊገልጽ እኮ ይችላል። ትውልዱ ደደብ ስለሆነ የሚጠየቅ ጥያቄን ትቶ እጅ ሲባል በቃ እጅ አለው እኮ ምንድነው እጅ ጥፍር አለው ምናምን እኮ ጥፍር ቀለም ይቀባል ወይ ምናምን እያለ የማይረባ ነገር ይመላልስልሻል። እንደዚህ አይነት ጥያቄ ለምን ይጠይቃል ትውልዱ? እንዲህ በየትኛው አይምሮ ነው እያሰበው ያለው ትውልድ ነው? ገብቶሻል? ይሄን ማሰብ እኮ አያስፈልግም። እኔ ጥያቄ ግን በቃ በግልጽ አማርኛ ኢየሱስ ክርስቶስ ጾታ አለው ፈጣሪ ነው ተባለ አይደል ለሚል ሰው ነው። እኔ አላልኩምም ፈጣሪ ነው አላልኩም። ጾታ አለው ባለጌ ሻወር እየወሰደም ብታየው ብትመኝ ያየ የተመኘ አመነዘረ ነው። ስለዚህ እቺ ሴት አመንዝራ ትባላለች። አመንዝራ ተብላ ከማን ጋር ያመነዘረችው ጥያቄ፣ ነገ ደግሞ አመንዝረሻል ተብላ ትቀጣለች ወይ ጥያቄ ነው። በቃ ይሄ ግልጽ አማርኛ ቀለል ያለ ጥያቄ ነው። የሚመልሰው ሰው ካለ ይመልሰው። እጅና እግር እየተባለ ግን ለማይረባ እንትን ሰውን ለማብሸቅ እኔ እኮ በጣም ጎኖ ግራም ይገባኝ እኮ አንተ ጋር ያለው በጣም ጎኖ የሚገርመው። አሁን አንድ ሰው አለ ቲክታክ ላይ ሃይማኖት አስተምራለሁ እኔ ንጽጽር አቆማለሁ ይላል። ንጽጽር እንደሚያደርግ ኡስታዞች እንደዚህ ካደረጉ ወይ ቲክታክ ላይ የተደረገ ነገር እንደዚህ ከተደረገ እኔ ንጽጽር እኮ አድርጎ እኮ አያውቅም። ተሳዳቢ ነው፣ ይሳደባል፣ እንትን ይላል። ንጽጽር አቆማለሁ ይላል። የትኛው ንጽጽር ነው የምታቆመው? እየተሳደብክ የምትውለው ንጽጽር እኮ አይደለም እኮ ይሄ። አሁን እሱ የእግዚአብሔር አካልን ሲገልጽ ግብረ አካል እንጂ አካል የለውም ማለት። እንደውም በሞቴ ብንሰማው ደስ ይለናል። ሬይነር አንተ ጋር አለ እንስማው፣ ፈታ እንበልበት። ላክልኝ ካለ እኔ የለኝም ስልኬ ልጓውት ብያለሁ። ኢኮኖሚ ልመለስ መጀመሪያ። እሺ መልሲ። እሺ ኢየሱስን አሁን አንድ ሰው በአንድ ሰው የሚያመነዝረው ያ ነገር የሚስብ ነገር ሲኖረው ነው አይደለም? መጀመሪያ እሱ ልጠይቅ። አንድ ሰው በአንድ ሰው የሚሳበው ወይም ደግሞ ሊያመነዝር የሚችለው የሆነ ከዛ ሰው የሚወደው ነገር ሲኖር ነው አይደለም? ቆይ ያላችሁ ግብረ አካልን ያላችሁ ላኩለት ለሬይነር ምን የሚወደው ነገር ነው ያልሽው? አዎ የሚወደው ነገር ስላለው ነው የሚሳበው። በጣም ጥሩ። ስለዚህ እነሱ ደግሞ እንደ ክርስቲያኖች አሁን ለምሳሌ ኢሳይያስ 53 የሚጠቅሱት ለኢየሱስ ነው ብሎ የሚያስቡትና ዛሬ እንወደው ዘንድ ደም ግባት የለውም ይላል። ስለዚህ ኢየሱስ የሚወደድ ነገር የለውም ማለት ነው። የሚስብ ነገር የለውም። ምን ማለት ነው? የሚወደድ ነገር የለውም። ስለዚህ በሱ የሚያመነዝር ሴት አይኖርም ልልህ ነው።
አይ የደም ግባትና በኢየሱስ የሚያመነዝር ሴት አይኖርም እኮ እንዴት ይገናኛል? የደም ግባትና የስሜት የጾታ አካል ምን አገናኘው? አሁን ይገናኛል? መጀመሪያ እኮ ጠይቁ። በአንድ ሰው ሲሳብ በሆነ ነገር ሲወደው ነው ወደዛ ወደ መመንዘር የሚሄደው። ስለዚህ አይደለም ፈሪሃይ፣ አንቺም እንደ አንዳንድ ሴቶች እኔ ከማፈቅረው ጋር ብቻ ነው የምተኛው የሚሉ ታምኝበታለሽ መሰለኝ። እንደዛ ነው የተረዳሽው እንጂ እንድንወደው ዘንድ የደም ግባት የለውም ማለት መልክ የለውም ነው። ሌላ ትርጉም የለውም። የደም ግባት ማለት ስለ መልክ ነው የሚያወራው፣ ስለ ቁንጅና ነው የሚያወራው። ገብቶሻል? መልክ ከሌለው እንዴት ነው ታዲያ በሱ የምታመነዝረው? አንድ ሴት ለፈልጌ ነው። ምንድን ነው መልክ ካለው ሰው ጋር ነው ብቻ ነው የሚያመነዝሩት እኮ የሆነ ነገር እኮ ከዛ ሰው ላይ እኮ የሚስብ ነገር ሲኖር አይደል እንዴ? አንድ ሰው የሚስብ ነገሩንማ ተናገርኩ እኮ የሚስብ ነገሩንማ ተናገርኩ እኮ እኔ። ሴት ልጅ የምትሳበው ወንድ ልጅ የሚሳበው እኔ ስለ ጾታ ሳወራ የሚሳብበት ነገር አለ። የወንድ ልጅ የጾታ እንትኑ ሴት ልጅም የጾታ እንት ነው፣ እዛ ነው የሚሳበው። ስለዚህ ሴት ልጅ ክርስቶስ ጾታ አለው ከተባለ ያየ የተመኘ አመነዘረም ከተባለ ኢየሱስ ክርስቶስ ደግሞ ወደ ስሜት የሚገፋፋ ነገር አለው፣ የተሸከመው ነገር አለ፣ የተዘጋጀ ራሱ ወንድ ልጅ ነው። ጾታ አለው። ስለዚህ እቺ ሴት ልትመኘውም ልትከጅልም ልትፈልግ የምትችለው ጾታውን ነው፣ መልኩን አይደለም። እጁን ይዛ እንትን ልትለው እኮ አይደለም፣ ዲሲ ወይ እንትን ልታዞረው እኮ አይደለም እኮ፣ ወይ እንደዚህ አይነት ነገር እኮ አይደለም። ስለዚህ እቺ ሴት ብትመኝ ነው ጥያቄ። አመንዝረሻል ትባላለች ወይ? ጥያቄ ነው። አመንዝረሻል ተብላ ተጠየቃለች ወይ? አመንዝረሻል ከተባለች ከማን ጋር ያመነዘረችው ነው? ጥያቄ እኮ ነው። ገብቶሻል? አሁን ፈሪያ እንትን ቪዲዮውን ያለው ሰው አለ? ለሬነር ላኩለት እስኪ እሺ ኢብኑ በኔ ጋር እኮ አለ እኮ ለጓውት ብያለሁ። በሁለተኛው ስልክ ይሄን አካውንት እንጂ እኮ በዚህ አካውንት እኮ ይኖራል። ቆይ እስኪ ራሱ በሁለተኛው አካውንት እኮ አለን እኮ። እናንተ ምንድነው እኔ እየቀወስኩ ያለሁት? ኦኬ ቆይ ምን አለ መሰለ በጣም ፈታ የሚያደርግ እንትን ነው ግብረ አካል። አይ ግብረ አካል ግብረ አካል በጣም የሚያዝናናው። አውሩ እንትን እስክልክልህ እሺ፣ ፈልጉ ያላችሁ ላኩልኝ። እኔ ግን ከመጀመሪያው ስገባ ጥያቄ ኖሮኝ ነበር የገባሁት። ትችያለሽ እኮ መጠየቅ። እኔ ግብረ አካልን እየፈለኩ ነው። ማሂ ብትመልስልኝ ነበረ። ኢየሱስ የተሰቀለው ከወንበዴዎች ጋር ነው ይለናል ባይብልና፣ እኔ ጥያቄ ኢየሱስ ከወንበዴዎች ጋር ምን ሲያደርግ ተገኝቶ ነው ማለት አልገባኝም። ምን አገናኝቷቸው ነው የሚል ነው። ከምር የሚያውቅ ሰው ካለ አንተም ካወቅ አስረዳኝ። ምን ወንበዴዎችን የሚቀጡበት መስቀል ላይ አይደል የተቀጣው? አጥፍተሃል ተብሎ ነው የተቀጣው እኮ። ሌላ ምንድን ነው? አጥፍተሃል፣ ለምንድን ነው ያጠፋሁት? የምን አባህኒ እንትን ነኝ ትላለህ እኮ ነው። በምን ቀን ታስተምራለህ? መምህር ነኝ ትላለህ ነው። ኧረ ግብረ አካል ኦኬ። ግብረ አካል ያለው ሰው የለም። ስለ አካል እንትን ግብረ አካል ነው ያለበትን ነው። አዎ ልኬልሃለሁ እኮ አይተነዋል እኮ አንድ እሱ ራሱ ነው እንጂ ይሄ ይሄንማ አለኝ አገኘሁ እኮ። አምጣው